ሴቶች ከአንድ እስከ 3 መሆኑ ከዚህ በፊት ያልተለመደ መሆኑን አላውቅም ነበር። ምክንያቱም ሃይ ስኩልም ላይ ምንም ላይ ብዙ ጊዜ ከአንድ እስከ 3 ሴት ነው፣ ከአንድ እስከ 10 አንዳንድ ሴት የሚሆኑበት ጊዜ አለ ነው። እሱ አዲስ ነገር መሆኑን አሁን ነው በእርግጥ ያወቅኩት። ሁሌም እንደሚባለው ማወቅ አለባቸው፣ እርግጠኛ መሆን አለባቸው ሜዲሲን እንደሚፈልጉ። በሜዲሲን ዝም ብለክ እንደዚህ አሁን እኛ እድለኛ ሆነን እኔም ሩትም ብዙ ሳናስብበት ገብተን ላይክ መጨረስ ችለናል ምናምን፣ ግን እንደዛ የብዙ ሰዎች ታሪክ አንዳንዴ እንደዛ ላይሆን ይችላል እና አስቡበት፣ እርግጠኛ መሆን አለባቸው። ምንም ኤክስተርናል ነገር ምንም ኢንፍሉዌንስ አያረጋቸው፣ ውስጣቸውን አዳምጠው መሆን አለበት። የህክምና ትልቁ በሽታ ምን እንደሆነ ታውቃላችሁ? እንደ ታላቃችሁ የተወሰነ ለመምከር ያህል ማለት ነው። the next thing የሚባል ነገር አለ። ሁልጊዜ በቂ አይደለም ያላችሁበት ቦታ። በሌላ ፊልድ እንደዛ አይመስለኝም። ለምን ህግ ጨርሰው ዲግሪያቸውን ይዘው ኮምፎርታብል ስራ የሚሰሩ ሰዎች አጋጥሞኛል። ወደ ሐኪም ፖድካስት ተከታታዮቻችን እንደምን ከርማችኋል? በዚህ ሳምንት ከአንድ እንግዳ ጋር ሲሆን ከሁለት እንግዳዎች ጋር መተናል። ታላላቆችን ሲሆን ታናናሾችን ነው ዛሬ ይዤ የመጣሁት። እኔ ዶክተር አብርሃም ማርያም እባላለሁ። ዛሬ ስለ ህክምና ትምህርት ቤቶች ነው በብዛት የምናወራው። ከታላላቆቻችን ሲሆን ከታናናሾቻችን ያለውን ነገር ሰምተን ለመረዳት እንሞክራለን። እንግዶች የራሳቸው እንዲያስተዋውቁ እድል እንስጥና ወደ ቤታችን እንሄዳለን። ሀሴት ለገሰ እባላለሁ ከቅዱስ ጳውሎስ ሆስፒታል የ2017 ተመራቂ ተማሪ ነኝ። ሩት ቬይሳ እባላለሁ። እኔም የቅዱስ ጳውሎስ ሆስፒታል ሜዲካል ኮሌጅ የ2017 ተመራቂ። 2017 ተመራቂ ማለት ኢንቴካችሁ የስንት ዓመት ነው? 2010 ማለት ነው። እኔ የ2005 ኢንቴክ ነው። ስለዚህ 5 ዓመት እንለያያለን ማለት ነው። ስለዚህ በእኛ ጊዜ ያለውና በእናንተ ጊዜ ያለውን ኮምፔር ለማድረግ ጥሩ እድል ይሰጠናል ማለት ነው። ብዙ ነገሮች የተበላሹት ልክ ከኛ ባሽ በኋላ ነው። እኛ ስንሄድ ምደባ ነበር፣ ልክ ከኛ ቀጥሎ ያለው ባሽ ላይ ቆመ። ሜዲካል ስኩል ካሪኩለሙም ልክ ከኛ ቀጥሎ ተቀየረ፣ ሞዱላር ሆነ። ስለዚህ ብዙ ነገሮች ላይ አይ ቲንክ የተወሰነ እይታ ይኖራል ብዬ አስባለሁ። ወሬ ለመጀመር ያህል ግን የት ነው ተወልዳችሁ ያደጋችሁት፣ ወደ ጳውሎስ እንዴት ልትገቡ ቻላችሁ በሚለው እንጀምርና ከዛ እንቀጥል። እሺ፣ ያው ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። መካኒሳ የሚባል ሰፈር አካባቢ ነው የተወለድኩት። ያው እንደ የኔ የትምህርት ሂደት እንደ ብዙ ሜዲካል ተማሪዎች አልነበረም። እስከ 6ኛ ክፍል ምናምን ያን ያህል ትምህርት ላይ ትኩረት አላረግም ነበር። ያን ጥሩ ፐርፎርማንስ ነበረኝ ብዬ አላስብም። ከዛ በኋላ ግን ከ7ኛ ክፍል ምናምን ጀምሮ ነው ጥሩ ተማሪ መሆን የጀመርኩት። ከዛ በኋላ ጥሩ ተማሪ ነበርኩኝ። ከዛ 12ኛ ክፍል ስንደርስ ሞር ማደል ላይ ነበረው ተማሪ ያለው ሃይ ስኩል ያለው ወደ ማትስ ፊዚክስ ምናምን ቴክኒካል ድሮይንግ ምናምን ነበርና ብዙ ሰው የሚያስበው እኔ ወይ አርክቴክት ወይ ሲቪል ኢንጂነር ትሆናለች ተብሎ ነበር። ግን ያው አሰብኩት ድጋሚ እና ቤተሰብም አስተማሪዎች ምናምን ይሉሃል ሜዲሲን ጥሩ ነው ምናምን ሲባል ይሄ ነገር ባስበው ጥሩ ነው ብዬ ያው ወደዛ ሄድኩኝ። ከዛ ያው ጳውሎስ እንደሌላው አይደለም፣ ስንገባ እንደሌላው ዩኒቨርሲቲ አይደለም፣ ተመድበን አይደለም። ብዙ ተማሪዎች ጋር ኮምፒውተር ጋር ምናምን ነው የምንገባው። ሪትን ኤግዛም ኢንተርቪው ምናምን አልፈን ያው ላክሊ ገብተናል። እድለኞች ነበር እዛ በመግባቶች። እኔም እዚህ አዲስ አበባ ነው ተወልጄ ያደግኩት፣ ሳሪስ 58 የሚባል አካባቢ። ከሀሴት ጋር ተመሳሳይ ታሪክ የለኝም። ሁሌ የሆነ ጥሩ ደረጃ ያመጣው ነበር እስከ መጨረሻ ቀጠልኩት። ህክምና የመግባት ምንም ሐሳብ አልነበረኝም። ሙሉ ለሙሉ አልደግፈውም ህክምና መግባት። ከዛ ያው እስከ ጳውሎስ ራሱ ስፈተን እያቅማማው ነበር እስቲ ምናልባት በሚል እንጂ ወስኜ ይሄ የኔ መንገድ ነው ብዬ ወስኜ አይደለም የገባሁት። ከገባውም በኋላ 1-2 ዓመት ትንሽ ስቲል ጥርጣሬ ነበረኝ። ማለት ይሄ ነው ወይስ ስቲል መውጣት እችላለሁ ወይስ ነው የሚለው። ከዛ ከ3ኛ ዓመት በኋላ በቃ ይሄ ነው ብዬ ኮሚት አደረኩ ማለት ነው። ይሄ ስቶሪ ግን የእናንተ ብቻ እንደሆነ ታውቃላችሁ? ብዙ እንግዶችን አስተማሪዎችን ራሱ ኮመን አስተማሪዎች አሉ በኋላ ጳውሎስ ያስተማሩና ብዙዎቹን ስጠይቃቸው ተመሳሳይ መልስ ነው የሰጡት። ግማሽ ነገር እስኪሆን ድረስ ማለት ነው። የተወሰነው ከልጅነት ጀምሮ ጋውን ምናምን ሲሰጡኝ ነበር ያለ ሰው አለ። አንዳንዱ ደግሞ
በቻንስ አንዱ አስተማሪያችን ደግሞ ተመድቤ ነው ይርኩታል ምንም አውቀው ነገር አልነበረም ስለዚህ እዚህ ላይ አንድ ሪፍሌክት እንድታደርጉልኝ የሚፈልገው ስለ ምርጫ ልክ አሁን 12ኛ ክፍል ተማሪ ብትሆኑ ተመሳሳይ ምርጫ ትመርጣላችሁ ወይ ደግሞ እንዴት ይምረጡዋል አይደል የሚፈልጉትን ነገር በቤተሰብ ግፊት ይግቡ እንደ አጋጣሚ ይግቡ ወይ ደግሞ አንዳንዴ ደግሞ ከአዲስ አበባ ለመውጣት ተብሎም ደግሞ ምን ወሰናችሁ ውሳኔዎች ያሉና ምንድነው እናንተ እየታዚህ ላይ ግዴታ ነገር ነው ግን በ18 ዓመታችን ህይወታችን ሙሉ ለሙሉ የሚቀይረው ውሳኔ መወሰናችን ትንሽ ልክ ነው ያላስብም ግን ግዴታ ነውና ግዴታ መሆኑ ካልቀረ ከ9 እስከ 12 ባለው ጊዜ ካሪኩለማችን ውስጥ የተለያዩ ፊልዶች ምን እንደሚመስሉ አሁን እኔ ከ9ኛ ክፍል ጀምሮ ምን መግባት አለብኝ ብዬ በጣም አስብ ነበር ብዙ ሰው ጠይቅ ነበር የተወሰነ ሪሰርች ለማድረግ ሞክሬ ነበር ግን ስቲል መጨረሻ ላይ ስቲል ለውሳኔ ሰዓት ሲደርስ ብዙ ዳውት ነበር I think ወደፊት ካሪኩለሙ ተመቻችቶ ይሄ እያንዳንዱ ፊልድ ምን እንደሚመስል የተወሰነ ቅንጭብጫቢ ነገርም ቢኖር or ደግሞ ኤክስትራ ካሪኩለርስ ለተማሪዎች ለሃይስኩል ተማሪዎች እንደ ሻዶዊንግ ማይት ፕሮግራም ቢኖር ለመወሰን ጥሩ ይሆናል ብዬ አስባለሁ ያው እነዚህ ከእውነታ የራቁ ሊሆን ይችላሉ ግን ይሄ ቢተገበር ለሚቀጥሉ ታችላሉት በጣም ጠቃሚ እንደሚሆን እርግጠኛ ነኝ ስለ ኢንትራንስ ፕሮሰስ ውስጥ ይነገሩ ለምን እናንተ ስትገቡ በጣም ብዙ ተማሪ እንደሚፈተን አውቃለሁ ጳውሎስ ከዛ ደግሞ ጽሁፍም የቃል ፈተናም ደግሞ አለ እስቲ አንቺ ፕሮሰስ እንዴት ነበር እኔ ስንመዘገብ መጀመሪያ ትዝ የሚለኝ እንደአሁኑ በኦንላይን ምናምን አልነበረም ሄደን ሬጅስትራር ጋር ነበር የምንመዘገበውና በጣም ብዙ ሰው ነበር እኔ አልፋለሁም ብዬ አይደል በቃ በጣም ብዙ ሰው ነበር እኔ ራሱ ስመዘገብ 1900 ምናምንኛ ነበርኩኝና ይሄ ነገር አይሆንም ሁሉም ሰው ሜዲሲን ማራለሁ ብሎ የሚፈልግ ሰው ያው ጎበዝ ተማሪ ነው ሁሉም ጥሩ ተማሪ ነው እዛ ለመፈተን የሚያስበውና የሚመጣው ሜዲሲን ለመማርና ይሄ ነገር እንኳን አይሆንም ብዬ ጭራሽ አላነበብኩምም ዝም ብዬ ነው በቃ ይሄ ነገር አይሆንም የሚል ሐሳብ ነበረኝ ከዛ ሄደን ተፈተንን መድኃኒዓለም ነበረ ትምህርት ቤቱ ነበር ፈተናው በጣም ብዙ ህዝብ ነበረ ከዛ እሺ ተፈተንን ፈተናው ደህና ነገር ነበረ ከዛ ለኢንተርቪው ያለፉ ተማሪዎች ተብሎ ወጣና ከዛ ውስጥ 200 ምናምን ተማሪ እንደዛ ነገር ነበር መሰለኝ ከዛ ውስጥ እንደገና ኢንተርቪውና ከዛ ውስጥ ነው እንደገና 100 ምናምን ተማሪዎች 110 ተማሪ የገባው እና እንደዛ ነው የገባነው ሲምፕል ስንገባ ስለ ትምህርቱ ሂደት ደግሞ ነገር ለምን ጳውሎስ የተጀመረው ሚሌኒየም ላይ ነው አይደል ስለዚህ አስተውሳለሁ የመጀመሪያ ባቾቹ ሲገቡ ትዝ ይለኛል እኛ 9ኛ ክፍል ነን እንደዛ ነበርና ከዛ በኋላ ነው አልቲሜትሊ ሌሎች ሜዲካል ስኩሎች የጳውሎስን ካሪኩለም ነው አዳፕት ያደረጉትና ስለ ትምህርት ሂደታችሁ ደግሞ እስቲ ነገር ሞጁላር ነበረ and ፕሪሜድ በእኛ ነገር ነበር የተጀመረው ከዛ ፊት ፕሪሜድም አልነበረም ቀጥታ ነበር ወደ ሞጁላር ሲስተሙ የሚገቡት በእኛ ጊዜ ፕሪሜድ መኖሩ ትንሽ ግቢውን እንድናላመድ ምናምን አድርጎናል ሞጁላር ሲስተሙ ከተጀመረ በኋላ ለአንዳንድ ሳብጀክቶች ጥሩ ነበር ብዬ አስባለሁ ለፓቶሎጂ ለፋርማኮሎጂ ጥሩ ነበረ ሁሉንም ኢንተግሬት አድርገን መማራችን ጥሩ ነበር ግን አንዳንድ ሳብጀክቶች ልክ እንደ ማይክሮባዮሎጂ ትንሽ የተጎዳንበት አለ ተበታትኖ መማሩ ትንሽ አንደርስታንዲንጋችንን አፌክት ያደርገዋል አርፍጎን ነበር ብዬ አስባለሁ ብዙ የኛን ባቾች ኮምፕሌን የሚያደርጉት ነገር ነው ከዛ ውጪ ግን ሞጁላር መሆኑ በተለይ ፓቶሎጂ ላይ አንደርስታንዲንጋችን በጣም አሪፍ አድርጎታል ብዬ አስባለሁ የተለየ ሀሳብ የለኝም እንዴት ነው ይሄ ለብቻ መማሩ ብዙ 3ቱን ፒሲ1 አናቶሚ ፊዚዮሎጂ ባዮኬም ነው ሌላ ቦታ ሌላ ከዛ ፋርማ እሱ ጥሩ አካሄድ አይመስለኝም አንድ ላይ የሆነ 11 ሲስተም አሁን ላይክ ካርዲዮቫስኩላር ሲስተም ተብሎ አናቶሚ ፊዚዮሎጂ ፓቶሎጂ ማይክሮባዮሎጂ አንድ ላይ ነገርና እሱ ለኛ ጠቅሞናል ብዬ አስባለሁ ኤክሰፕት ማይክሮባዮሎጂ ላይ ትንሽ ክፍተት ነበር የሆነ የተቡጨቀ ነገሮች ነበር ያያየን ነበር ከዛ ውጪ ሌላው በጣም አሪፍ ነበር እሱ እናንተም ባሽ ደግሞ እናንተም ብቻ ሳይሆን በእናንተ ተመሳሳይ ጊዜ ያሉት ሰዎች የሚለየው ደግሞ እያረፋችሁ ነው የተማራችሁት ፈቃድ እየተሰጣችሁ ስለዛ ጊዜ እስቲ ነገር የኮቪድ ጊዜ
ያው በሽታው ከባድ ነበር፣ ብዙ የሚያሳዝኑ ነገሮች ነበሩ። ግን ለእኛ ፐርሰናሊ ክሊኒካል ከመግባታችን በፊት ረጅም የሆነ ወደ ራሳችን ተመልሰን ሌሎች ከህክምና ውጭ ያሉ ኢንትረስቶቻችን ኤክስፕሎር ያደረግንበት ጥሩ የእረፍት ጊዜ ነበረ። የተወሰኖቻችን ተጠቅመንበታል። ከህክምና ውጭ ያሉ ጊጎችንም ቢሆን ሆቢዎቻችን ምናምን የምናዳብርበት ጊዜ ነበረ። የተቀሮቻችን ደግሞ በደንብ አርፈን በክሊኒካል ይር በኢነርጂ እንድንገባ ሆኗል። ጥሩ ነበር። ኤግዚት አልፈን የሆነ ሲዋን ልንጀምር ነበር እና የሆነ ሲዋን ምን ይመስላል የሚለውን ትንሽ አይተን ብንወጣ ደስ ይለኝ ነበር። ያኔ የሆነ ሩቅ ሆኖብን ነበረ፣ ሲዋን መሆን አርቆብን ነበረ። ያው ለ2 ዓመት ከቤተሰቦቻችን ጋር ከጓደኞቻችን ጋር ብዙ ያልተገናኘ ነው ጊዜ ያልሰጠነውን ነገር እንድናስተካክል እድል ሰጥቶናል። ግን እኔ ፐርሰናሊ በደንብ ተጠቅሚበታል። ብዙ የተሻሉ ነገሮችን ማድረግ እችላለሁ ብዬ አሁን አስባለሁ። ያ ረዥም ጊዜ ነበርና ስለ ኮቪድ 10 ወር ማረፋችሁ ከዛ ስትመለሱ አጀስት ለማድረግ ከብዷችሁ ነበር ወይስ ምንም ችግር አልነበረውም? ስለ ለኔ በፐርሰናሊ የአጀስትመንት ችግር አልነበረውም። ልክ እንደገባን ሲዋን ጀመርን። ከሲዋን ጋይኒ አታችመንት ነበርና የሲዋን ደግሞ ያው ክሊኒካል ይር አዲስ እንደመሆኑ መጠን ብዙ ነገሮች አዲስ ይሆኑብናል። ራውንድ አዲስ ይሆኑብናል፣ ቤተሳይድ አዲስ ይሆኑብናልና ለሱ ዝግጅቱ መሯሯጡ ከ2 ሳምንት በፊት ቀኑን ሙሉ ባዶ ነበርን። ከዛ ከ2 ሳምንት በኋላ ደግሞ የተሯሯጥን ነውና ቆም ብለህ ስታስበው ትንሽ ያደናገር ነገር ነበር። ግን ከ1-2 ቀን መደናገር ውጪ ፐርሰናሊ ብዙ አልተቸገርኩም ትራንዚሽን ለማድረግ። ለኔ ከሩት ትንሽ ይለያል። ለኔ ከባድ ነበር። ሲዋን በራሱ ከባድ ነው። ፒሲ1 ፒሲ2 እያለ ዝም ብለህ ታነባለህ። በቃ የምታነባውን ትፈተናለህ፣ ትጠይቃለህ ነገር ነው። አሁን ግን ብዙ አዲስ ነገሮች አሉት። ሲዋን እንደገና ሌላ አዲስ ነው። ከዛ ደግሞ እኛ እረፍት በጣም ለምደናል። ምንም ሳትሰራ ነው ትላ ቀኑን ሙሉ። አሁን ራውንድ አለ፣ ቤትሳይድ አለ፣ ማንበብም አለብህ ምናምን እና እኔ የመጀመሪያ አታችመንት በተለይ ከብዶኝ ነበረ። ሰርጀሪ ነበር። እንደውም ጥሩ አታችመንት ነበር፣ ሰርጀሪ ነበር ግን ትንሽ ከብዶኛል እሱ ጊዜ ትንሽ። ወደ ኢንተርንሺፕ ጊዜያችሁ ልሰዳችሁ እና ያኔ ነው አይደል የምርም ሐኪም ሆኖ መለማመድ የሚጀምረው፣ ፔሸንት ማየት የሚጀምረው፣ ኃላፊነት መሸከም ያለው ያኔ ነው። እና ኢንተርንሺፕ ቆይታችሁ እንዴት ነበር? ኢንተርንሺፕ ጫናውና ክብደቱ እንዳለ ሆኖ በጣም ደስ የሚል ነገር ነበረ። እንዳልከው ህክምና ምን እንደሚመስል ራሳችን የምናይበት ነገር ከመሆኑ በተጨማሪ ለእኔ ወላውልበት የነበረውን ህክምና ይሄ ነው የኔ መንገድ ብዬ የወሰንኩበት ጊዜ ስለነበር በጣም በጥሩ ሁኔታ ነው ማየው። ብዙ ነገሮችንም እንድንማር አይቶናል። ከአካዴሚክ ውጪ ሶሻል ስኪላችን እንድናዳብር፣ እንዴት ከሰው ጋር አብሮ መስራት እንዳለብን፣ ስራ ላይ ምን አይነት ባህሪዎች መታየት እንዳለባቸው እሱን ያየንበት ጊዜ ስለሆነ ብዙ ፖዚቲቭ ነገሩ ይበዛብኛል። ኢንተርንሺፕ ያው እንደማንኛውም ኢንተርን ላይ ከባድ ነበረ። ግን አሁን ምን ያህል ምን አይነት ነው ክብደቱ ብትል አሁን ፒሲ1 እና ፒሲ2ን በማስታውስበት ክብደት አይደለም ሳይሆን ሳስታውሰው የሚሰማኝ። ስለ ኢንተርንሺፕ የሆነ ደስ የሚል ነገርም አለው። በዛው ልክ ብዙ ነገር ተምረንበታል። ያው በፊትኛ መማር ነው፣ ማንበብ ነው፣ ፈተና ነው፣ አለቀ። ከሰው ጋር እንዴት ነው የምንሰራው፣ ስለ በቃ ብዙ ነገሮችን ያስተምርሃል። እንዴት ነው ፔሸንት ኬርን በስትክክል የምታውቅበት ቦታ ነው። ኢንተርንሺፕ ቆንጆ ጊዜ ነው። ለኔ ከባድ ነው፣ ያደክማል። ግን አሁን ለኔ በጣም በቃ ከሜዲካል ስኩል ከምወዳቸው አመቶች በቃ አንደኛ የምወደው እንደውም አይ ቲንክ ኢንተርንሺፕ ነው መሰለኝ። ያው ብዙ ሰው ደስ አይለውም እንዴ። ያልወደዳችሁት አመት የትኛው? የከበዳችሁ አመት፣ ብዙ የተማራችሁበት አመት የትኛው? ለኔ ያልወደድኩት ፒሲ1 መጨረሻ አካባቢ በየሆነ በርናውት ስቴጅ ላይ ደርሼ ነበር። ሞጁል 2 እና ሞጁል 3 መካከል ጋፕ አልነበረንም እና ከሞጁል 2 ሳናገግም ወደ ሞጁል 3 ገባን እና ያ ጊዜ የመደራረብ ነገር ነበረው። ረጅም ጊዜ እሷ እንዳለችው ከቤተሰብ ከጓደኛ ራስን አይዞሌት ታደርጋለህ ለጥናት በሚል እዛ እሱም አለ የተደራረበበት ጊዜ ነበርና ፒሲ1 መጨረሻ ትንሽ ኮፕ ለማድረግ የሚከብድ ጊዜ ነበር ለኔ ከባድ ጊዜ የምለው ፒሲ2 መጨረሻ ኤግዚት ስንፈተን በእኛ ነው የተጀመረው ኤግዚት ኤግዛም እኛ ግቢና
ያሳልፉን ይጣሉን ራሱ አናውቅም እና ወድቀ ነበር የሚመስለኝ እኔ ኤግዚት በቃ ምን እንደሆነ ራሱ ፈተና ምን እንደሆነ አናውቅም የ2 አመት ትምህርት ነው በቃ ተፈተናላችሁ ነገር ነበርና እሱ ነበር ማልወደው ጊዜ አንድ ወር ጥናት ጊዜ ነበረው ምናምን እሱን አልወደው ኳሊንም ያ ትንሽ እሱ ማልወደው ጊዜ ነበር ስለ አስተማሪዎቻችሁ ደግሞ ነገርኝ የተወሰነ ለምን የጳውሎስ አስተማሪዎች እኔ አላቃቸውም ነበር ጳውሎስ ከመምጣት በፊት ለሬዚደንሲ እና በኋላ ላይ ግን በጣም ወድጃቸው ነው የሄድኩት ለምን ለኔም ለህይወቴ በጣም ትልቅ አሻራ ስላኖሩልኝ ማለት ነውና አሁን ደግሞ እናመስግናቸው ለምን እነሱም ይመለከታሉ ብዬ አስባለሁ ስለዚህ እስቲ ስለ አስተማሪዎቹ በአጠቃላይና ኢን ፓርቲኩላር ደግሞ እናንተ ህይወት ላይ አሻራ ያለው አስተማሪ ካለ ስለነሱ እንድትነግሩኝ እድል ስጣችሁ በጣም ብዙ ናቸው ይሄ ነው ከሌ ማለት ከብዳል ከሌላ ግቢም ከምንሰማው ነገር አንፃር በጣም ተማሪ ያቀርባሉ ለማስተማር በጣም ኦፕን ናቸው ኢቭን ከፕሮግራማችን ውጪ ቤትሳይድ ለማድረግ ስንጠራቸው ኬዝ ዲስከስ እናደርግስናቸው በጣም በደስታ ነው የሚመጡትና እኛን ለማስተማር ያላቸው ኢንቱዚያዝም በጣም ደስ ይላል ለእኔ ፐርሰናሊ በጣም ብዙ አሉ ግን ሲዋን መጀመሪያ አታችመንት ላይ ከዶክተር ተስፋዬ ጋይኒኮሎጂስት ከሱ ጋር በጣም ጥሩ ራፖርት ነበረን እና በጣም እየረዳኝ ነበረ ክሊኒካሊ ብቻም ሳይሆን አካዳሚክሊ ብቻ ሳይሆን ፐርሰናሊም እና በጣም ሜንተር ለማድረግ ዝግጁ ሆነው የሚቀርቡ ናቸው አስተማሪዎቻችን እና እሱ በጣም ደስ ይላል ያው ብላለች ሩት ሴንት ፖል ከሌላ ቦታ ከምንሰማው ነገር በጣም የተሻለ ኤጁኬሽናልም ወርኪንግ ኢንቫይሮንመንት አለው ብዬ አስባለሁ ሲኒየሮቻችን በጣም ጥሩ ናቸው ማንንም ብትጠይቅ ብዙ ሰው በአብዛኛው ሜንተር አርጉኝ ብትል የሆነ የከበደክ ነገር ቢኖር ኦልሞስት ሁሉም ሰው ዊሊንግ ነው ለመርዳት ግን እኔ በጣም ማስታወሰው ሲዋን ስጀምር በሰርጀሪ ነበር የጀመርኩትና ሜንታሪ ዶክተር አየሊ ነበሩ እሳቸው በጣም ለእኔ በጣም ጥሩ ነበሩ ከዋሮታ ምናምን አንዳንዴ ኬዝ ሪፖርት ዝም ብለው በወረቀት ብቻ ነው ኮሜንት ሰጥቶ የሚመለስልክ ግን እሳቸው ቁጭ ብለው በቃ ስለ ኬዝ ሪፖርት ብቻ ሳይሆን ብቻ በአጠቃላይ ስለ ሜዲሲን ስለ ህክምና ነገር በደንብ የሚያወሩ ሰው ናቸው በጣም ጥሩ እሳቸውን አስታውሳለሁ እሳቸውን ኢንተርቪውም አድርገናቸው እና ከካሜራ ጀርባ ያለው ሴታፕ ላይ ነበር ያስቀመጥናቸው እና እሳቸው ከሁሉ ባህሪያቸው እንደሚገርመኝ ታውቃለሽ ጠዋት ነው የመጡት እና ሆስፒታል የሚደርሱት 12 ተኩል እና ልንቀድማቸው ራሱ አንችልም እና አንዴ ቲንክ አር4 ላይ ነው እንደዛ አሲዘን ነበር እርስ በርሳችን ሬዚደንቶቹ እሳቸውን ቀድመን ዋር ልንገኝ ማለት ነው እና እኔ ቤቴ 10 እና 15 ደቂቃ ነበር ከጳውሎስ አንደኛው ጓደኛዬ ደግሞ እዛው ዲዩቲ አዳሪ ነበር ስለዚህ እሱ አንድ ፎቅ መውረድ ነው የሚጠበቅበት እኔ ደግሞ ጠዋት እንቅልፋም ነኝ ግን ጠዋት ተነስቼ ጳውሎስ መምጣት ነበር የሚጠበቅብኝ 15 ደቂቃ ማለት ነው እና ሁለታችንም ቀድመውናል ስለዚህ ይሄን ያህል ታታሪ ሰው ናቸው እና እድለኛ ሆነን እሳቸውን ኢንተርቪው ማድረግ በመቻላችን አሁን ሁለታችሁን የሚያመሳስላችሁ አንድ ነገር አለ እንድትመጡ እንደጠራችሁ ያደረገኝና እሱም ባለፈው የጳውሎስ የራሱ ፌስቡክ ፔጅ አለውና እዛ ላይ ብዙ ነገር ይለጥፋሉ አንደኛው የቶፕ ስኮረሮች ውጤት ይለጥፋል እንደዚህ ነው ጎልድ ሜዳሊስቷን አቅ ነበር ቀድሞም ተነግሮኝ ስለነበር ማለት ነው ከዛ ግን ፎቶ ሳይ የሷን ፎቶ አይደለም ያየሁት ከዛ ወዲያው ነው ከካሜራ ጀርባ ያለችው ጓደኛችሁን ጠየቋት ሐሳብ ቀየረው ጳውሎስ ስለው አይ ከአንድ እስከ 3 ሴቶች ናቸው አሉ እና ይሄ ኢትስ ሂስቶሪክ ከዚህ በፊትም ሆኖ የሚያውቅ አይመስለኝም ትንሽ ለማጣራት ሞክሬ ነበር እንኳን 1 2 3 1 እና 2 ራሱ ለማግኘት አልቻልኩም ስለዚህ ስለዛ ፕሮሰስ ነገረኝ ምንድነው የተሰማችሁ ያንን ስታውቁ በዛ ሪፍሌክሽን ደግሞ እንጀምር ከአንድ እስከ 3 መኖሬን ያወኩት የሪሰርች ውጤታችን ከወጣ በኋላ ነውና እስከዛ ድረስ ልክ የኔ አልታወቀም ነበር ሲወጣ በጣም ደስ ያለኝ ምክንያቱም ያው የ7 አመት የነበረው ኤፈርት የሆነ ነገር ላይ ሲደርስ ማየት ደስ ይላል ይሄ ሴቶች ከአንድ እስከ 3 መሆኑ ከዚህ በፊት ያልተለመደ መሆኑን አላውቅም ነበር ምክንያቱም ሃይ ስኩልም ላይ ምንም ላይ ብዙ ጊዜ ከአንድ እስከ 3 ሴት ነው ከአንድ እስከ 10 ማንዳንድ ሴት የሚሆኑበት ጊዜ አለ ነው እሱ አዲስ ነገር መሆኑን አሁን ነው በርግጥ ያወቅኩት ከዛ ውጪ ግን በጣም ደስ የሚል ስሜት አለው ለራስህም ለቤተሰብ ደስ ይላል ነው የሜዲካል ስኩል ታሪክን ካያችሁት
የሆነ ጊዜ ነበር ለሴቶች ዝግ የነበረበት ወደ ኋላ ሄዳችሁ ካያችሁትና ለዛውም የመጀመሪያዋ ሰርጅን ካልተሳሳትኩኝ ስትሞት ነው የታወቀው ሴት መሆኑ ለምክልክል ስለነበረ እንደ ወንድ ተመስላ ነበር ለረጅም ዓመት ሰርታ ስትሞት ነው ሴት መሆኑ የታወቀውና አሁን ግን ያለው የሜዲካል ስኩል አካሄድ በተለይ ውጪውን ካየን ኢንትሪው ራሱ ከ50% በላይ ሆኗል የሴቶችን ነው ኤክሴል የማድረጉ ቻንስም ደግሞ አት ዘ ሴም ታይም ተቀይሯል ማለት ነው ስለዚህ አሁን እናንተ እንድታስተላልፉ የምፈልገው መልእክት ለተማሪዎች ሃይ ስኩል ላሉ ምን ምትመክሯቸዋል ሜዲሲን ንግባ የሚል በጣም ብዙ ግራ የሚጋባ ሰው አለና ከናንተ ህይወት በመነሳት በተለይ ለሴቶቹ ምን መናገር ትፈልጋላችሁ ሁሌም እንደሚባለው ማወቅ አለባቸው እርግጠኛ መሆን አለባቸው ሜዲሲን እንደሚፈልጉ በሜዲሲን ዝም ብለክ እንደዚህ አሁን እኛ እድለኛ ሆነን እኔም ሩትም ብዙ ሳናስብበት ገብተን ላይክ መጨረስ ይችላል ምናምን ግን እንደዛ የብዙ ሰዎች ታሪክ አንዳንዴ እንደዛ ላይሆን ይችላል እና አስቡበት እርግጠኛ መሆን አለባቸው ምንም ኤክስተርናል ነገር ምንም ኢንፍሉዌንስ ያደርጋቸው ውስጣቸውን አዳምጠው መሆን አለበት እና ደግሞ ዌል ኢንፎርምድ ቢሆኑ ምን እንደሚጠብቃቸው እኛ ስንገባ እኔ ብዙም ያን ያህል እንትን አልነበረኝም መረጃ አልነበረኝም ስለሜድ ስኩል እና እንደዛ መረጃ ቢኖራቸው በደንብ ያውቁ እና ደግሞ በደንብ ሜንተር የሚያደርጋቸው ሰው ወይም ተጠግቶ በዚህ ፓዝ ውስጥ ያለፈ ሰው የሚነግራቸው ሰው ቢኖራቸው ጥሩ ነው ብዬ አስባለሁ በደንብ በግልጽነት የሚነግራቸው ሰው ቢኖር ብዬ አስባለሁ ሀሴት ያለችው ላይ ለመጨመር ያክል ብዙ ጊዜ ስለ ህክምና ስለ ሜዲካል ስኩል ሲወራ ትምህርቱን ብቻ ነው የምናስበው ብዙ ማጥናት አለ ብዙ መቀመጥ አለ ከታላላቆቻችንም እሱ ነው በዋናነት ለመግባት ስናስብ ስንጠይቅ የሚነገረን ግን ከዛ በተጨማሪ ስላለው ላይፍ መወራት ያለበት ይመስለኛል ከዛ በተጨማሪ ስላለው ላይፍ ስል የስራው ዲማንዲንግነት ምን ያህል ረጅም ሰዓት እንደሚሰራ የሽፍት ስራ መሆኑ ሲቀጥል የካሪየር ፓዙ ምን ያህል ረጅም እንደሆነ የምትፈልግበት ደረጃ ላይ ለመድረስ ብዙ አመታት እንደሚፈጁና ለነዚህ ነገሮች እርግጠኛ ሆኖና ኮሚትድ ሆኖ ነው ሰው መግባት ያለበት ኤክስፔክቴሽኑን አስተካክሎ ነው መግባት ያለበት ከሁሉም ነገር አንፃር ከሶሻል ላይፍ ላይም ከሚያመጣው አንፃር ተጽዕኖ ላይክ ፋሚሊ ላይፍ ላይ ሊሆን ይችላል ግን ከፋይናንሻል ፕሮስፔክትም አንፃር ከሁሉም ነገር አንፃር ታስቦ ነው እንጂ ብዙ ጊዜ ተማሪ ሲጠይቅ ሃይስኩል ተማሪ ሲጠይቅ ህክምና ልግባ ሲል ብዙ ማጥናት አለብህ ብዙ አትቀመጣል ለሊት እንቅልፍ ታጣለህ እሱ ብቻ አይደለም እሱ ለ7 ዓመት የሚቆይ ነገር ሊሆን ይችላል ግን ከዛ በኋላ ስላለው ላይፍ በደንብ መታሰብ አለበት ያስባል ሶሻል ላይፍ ካነሳችሁ አይቀር ማለት ነው በዚህ 7-8 ዓመት ስንት ልደት አመልጧቸዋል ስንት ሰርግ አመልጧቸዋል ምን ያህል ረፍት እንደሌለው ህክምና ትምህርት ቤት ሰው ስለማያውቅ ማለት ነው እኔ አሁን ቤተሰብ እንደዚህ ፋንክሽን ሲኖር አይጠሩኝም እንደማልመጣ ያውቃሉ እስከነጭራሹና ስለለመዱት ማለት ነው አይመቸውም ነው የሚባለውና ጨርሼም ቀጠለ በዛው ማለት ነውና የእናንተን እስቲ ስንት አመልጧቸው በጣም ብዙ ነው ያልሄድ ነው ይበዛል ከሄድናቸው ኢቨንቶች ፋሚሊ ኢቨንቶች ግን የሚረዳ ቤተሰብ ምናምን ካለክ ብዙም አስቸጋሪ አይሆንም ለሰርግም ምንም ብትቀር ብዙም የሚረዳ ሰው እስካለ ድረስ ግን ብዙ ሚስ አድርገናል ብዙ ነገሮች ከሶሻል ህይወት ሊታሽድ ሆነናል ማለት ይቻላል ላለፉት 7 ዓመታት እኛ ቤተሰብ በጣም አሁን ሰፊ ነው በጣም ብዙ ከዝኖች ነው ያሉኝ ከ40 በላይ ናቸው በእናቴ ወገን ያሉትና ስለዚህ ከስንት አንዴ ነው የሚሄደው እና ሲሄድ ብዙ አዳዲስ ትንሽ ልጆች አሉ የተወለዱ እና እነሱም ራሱ በኋላ ላይ ለዞም በአካል ከምናገኝ በቲቪ ምናይ የተሻለ ይሆናል ያለ ምንም አለና ግን ምን ያህል እንደምንድርቅ ጊዜ እንደማይሰጠን ለማሳየት ያህል ነውና አሁን ደግሞ ስለ ንባብ ባህላችሁ ልሰዳችሁ ለምን ከናቱ ትምህርት ቤት ከጓደኞቼ ያየሁት በጣም ይለያያል የሰው የንባብ ዘዴው አለ አይደል አንዳንድ ሰው ትንሽ አንብቦ መያዝ ይችላል አንዳንድ ሰው ኮንቲኒየስሊ ማንበብ አለበት አንዳንድ ሰው ደግሞ እንቅልፉን ማይተኛ ያለ በጣም እንቅልፍ ላይ የሚያተኩር ሰውም ደግሞ አለና የእናንተ ዘዴያችሁ እንዴት ነበር የራሴን የሚመቸኝን ዘዴ ለማወቅ የተወሰኑ ወራት ፈጅቶብኛል የመጀመሪያው ሁለት ሞጁሎች ኤክስፐሪመንት ያደረኩ ነበረ በተለይ ሞጁሉ የሚያመሹት መካከል ነበርኩኝ አምሽቶ ከዛ ጠዋት መተኛት
ከዛ ከሞጁል 3 በኋላ ግን የተረዳሁት በጣም ኢፌክቲቭ ሆነው ሌሊት ከ8 ሰዓት ምናምን በኋላ ነው። ስለዚህ ቀድሜ ተኛና በዛ እነሳለሁ። ብቻ እንዳልከው ከብዙ ሰው የሚያዩት ምንድነው የመጀመሪያዎቹ ትንሽ ሳምንታት ምናምን ኤክስፐሪመንት ማድረግ አለብን አንተ የትኛው እንደሚመች። እሱን ፊገር አውት ካደረኩ በኋላ ሌላው የነበረው ኖት መውሰድ ወይስ አለመውሰድ የሚለው ነበር። አንዳንድ ሰው በጣም ብዙ ኖት ይወስዳል፣ ብዙ ኖትቡክ የሚሞላ። አንዳንድ ሰው ደግሞ ስላይድ ወር መጽሐፍ ብቻ አንብቦ የሚገባ አለና የትኛው ነኝ የሚለውን እሱን ፊገር አውት ለማድረግ ትንሽ ጊዜ ፈጅቶብኛል። ኢቨንቹዋሊ ሌሊት የሚነሳ ኖት የሚወስድ ሰው ሆኛለሁ። ሀሴትስ? ሩት እንዳለች ያው ስንገባ መጀመሪያ አካባቢ ትንሽ አንድም ችግር የሚሆነው እሱ ነው። ከሃይ ስኩል አነባበባችን ምናምን ይለያል። በቃ ቶታሊ ዲፍረንት ነው እዚህ ስንመጣ። ስለዛ እኔ የሚያመሽት ሰው ነኝ፣ ከሩት ይለያል። አምሽቼ ከዛ መተኛት ጠዋት መተኛት መፈልግ ሰው ነኝ። ግን ቀን ላይ የተወሰነች ሰዓት የሆነ 10 ሰዓት እስከ 10 እስከ 11 ወይ እስከ 12 መተኛት ፈልጋለሁ። ከዛ ግን ማምሸት እችላለሁ። ፍላሽ ካርዶች ምናምን መወድ ሰው ነኝ። ከዛ ግን የቶላም ቢሚሳምን እኔ እንጃ አላውቅም። እሱን ግን በጣም አነባለሁ። ብዙዎች የሚያውቁኝ ላይብረሪ ነበር እንደውም ብዙ በማንበብ እንደዛ ነኝ። ክፍል ውስጥ ቁጭ ብላችሁ መማር ትችላላችሁ? አሁን እኔ አልችልም። እኔ አቴንሽን ስፓኔ በጣም አጭር ነውና ምናልባት 5-10 ደቂቃ ከዛ በኋላ የለውም። ስለዚህ እንደዛ አይነት ኮንሰንትሬት ማድረግ እንደማልችል እርሊ ነበር ያወቅሁት ሜዲካል ስኩል ላይ እና ስለዚህ እውነቱን ለመናገር ያው አቴንዳንስ ሲሆን በግዴታ እንሄዳለን እንጂ ክፍል ውስጥ መማር የምችል ሰው አይደለሁም። በኋላ ላይ የተረዳሁት ስለራሴ እና አት ሴም ታይም ደግሞ ጓደኞቼ ክፍል ውስጥ ጨርሰው ብዙም ስራቸውን የሚወጡ አሉ። እኔ ሄጄ ማንበብ ነበረብኝ ኮፕ ለማድረግ እና እናንተስ እንዴት ነበር በኋላ? ፒሲ1 ፒሲ2 እንዳልከው ነው። ክላስ ለአቴንዳንስ ነበር ምገባው። ያው እንደ ዌስት ኦፍ ታይም ነበር ማለት ነበር ክላስን። ከዛ ላይክ በራሴ ማነባው ነገር ነው ሞር ለኔ ሴንስ ሲጠኝ ነበረው። ከዛ ግን ክሊኒካል ይር ከጀመረ በኋላ አይ ቲንክ የክሊኒካል ይር አስተማሪዎቻችንን ለየት ስለሚል ይመስለኛል ሞር ፕራክቲካል የሆኑ ነገሮች ሆስፒታል ሄደን የምናያቸው ነገሮች መማር ስንጀምር የክላስ ምን ያህል የሆነ ሊቀር የማይችል እና በጣም ግዴታ እንደሆነ ነገር ነው የተረዳሁት። እና ክሊኒካል ይር በጣም አቴንቲቭ ነበር ክላስ ውስጥ። ተቃራኒ ነው የሆነ። ያው ተመሳሳይ ነው ከሩት ጋር። ፒሲ1 እና ፒሲ2 ትንሽ ይከብዳል። ፖርሽኑም ትልቅ ነው፣ ሌክቸሩም ረዥም ነው የሚሆነው። ጠዋት 3 ሰዓት ምናምን ገብተህ 6 ሰዓት ሊሆን ይችላል። መሀል ላይ ነች ብሬክ ኖሮክና አይሆንም እንደዛ ደግሞ እና የምታየውም ነገር የሆነ የምታውቀው ነገር ምናምን አይደለም፣ አዲስ ነገር ነው በብዛት የምንማረው እና ያኔ ያው ትንሽ ይከብድ ነበርና ግን ያው C1 C2 ስንገባ ሌክቸሮቹም ጥሩ ናቸው። ያው ከፔሸንት ጋር ሪሌትድ የሆነ ነገር ነው ብዙ ጊዜ የምንማረው። ራውንድ ቤድ ሳይድ ላይም ያው የምታስታውሰው እንደውም አሁን ላይ የሚቀርልህ ነገር እዛ ላይ የተባሉት ነገሮች ናቸው። ሞር ካነበብናቸው ይልቅ ፕራክቲካል የሆኑ ነገሮችን ስለሚያስተምሩን ማለት ነው። እና እንደዛ ነው። አንድ አይነት ነው። ሐኪም ባትሆኑ ምን ትሆኑ ነበር? ወይ ውሳኔያችሁ ሁለታችሁም በተለያየ አጋጣሚ ነው የገባችሁት ሕክምናና አንደኛ ውሳኔው ትክክል ነበር ወይ? ሐኪም ባትሆኑ ደግሞ ምን ትሆኑ ነበር? የእናንተን ኢታሊያ ሐኪም ባልሆን ፕሮባብሊ ቁጥር ነክ ነገር ጋር ነበር የምታገኘኝ ወይ ማትስ ውስጥ ወይ ኢኮኖሚክስ ውስጥ ወይ ብቻ እንደዛ ቁጥር ነክ ነገር ውስጥ ነበር የሚገኘው። ትክክለኛ ውሳኔ ነበር ወይ? ያው ያኛው ፓዝ ምን እንደሚመስል አሁን ስለማላቅ ነው አይደለም ለማለት ትንሽ ይከብዳል። ግን ያው ሪግሬት አላደርገውም። ሶ አይገስ ትክክለኛ ውሳኔ ነው። እኔ ልገኝ የምችለው አርክቴክቸር ምናምን ነገሮች ህንፃ መስራት ምናምን ሊሆን ይችላል። እዛ ላይ ነበር የምገኘው። ያኔ እንደዛ በመወሰኔ ያው እንደሩት እኔም ሪግሬት አላደርግም። ብዙም ይሄን ያህል አስቤበት ወድጄ የገባሁት ነገር ባይሆንም እድለኛ ነኝ። ሜዲሲንን አሁን ወደዋለሁና ያው አርክቴክት ነበር መሆኑ ግን ሪግሬት አላደርግም ሜዲሲን በመግባት። የሕክምና ትምህርት ቤት ያለፈባቸው ሰዎች ያውቃቸዋል ምን ያህል ስትረስፉል እንደነበሩ፣ ሜንታል ሄልዛችን ላይ ምን ያህል አፌክት እንደሚያደርጉ፣ ከብዙ ነገር እንዴት እንደሚያርቁን ያለፍንበት እናውቃለን። ግን ያንን ያላለፉ ሰዎች ሊመለከቱን ስለሚችሉ እና ደግሞ ማስተካከል ያለብን ነገሮች በዚሁ ማውራት እንችላለን እና ስለዚህ እስቲ ምን ያህል ጫና እንደሚያስቀምጥባችሁ እና ደግሞ ያንን ጫና
ቬንት የምናደርግበት ወይም ደግሞ ኮፕ የምናደርግበት ዘዴም ራሱ ፕሮፐርሊ ያለ አይመስለኝም እና እስቲ የእናንተን እይታና what can we improve የሚለው ላይ ደግሞ የተወሰነ መወያየት እንጀምር። ሜዲካል ስኩል ሜንታል ሄልዝ ላይ የሚያደርሰው ጫና በጣም ይሄ ነው የሚባል አይደለም። ዲያግኖስ ማይደረግ ብዙ ችግሮች ይዘን ነው የምንቀመጠውና ከምን አንጻር ነው እነዚህ የሚመጣው? አንደኛ ራሳችን ላይ የምናሳድረው ጫና ይመስለኛል። አብዛኞቻችን ሕክምና መርጠን ስንገባ በደረጃ ጥሩ የምንባል አካዴሚክሊ ስትሮንግ የሆንን ሰዎች ነን እና ብዙ ቢነገረንም ግን ፕሪፔርድ አንሆንም ለምናየው በልኪ ለሆነ ሳብጀክት በጣም ጠጣር ለሆነ ስልክ ከአንደርስታንዲንግ ነገር አኳያ ሳይሆን ከብዛቱ አንጻር ማለት ነው እና እሱ ኦቨርዌልሚንግ ሲሆንብን ያንን ፊር እነዛን ስሜቶች ወዴት ቻናል ማድረግ እንዳለብን ትንሽ ኮንፊውዝድ እንሆናለን እና አብዛኞቻችን ወደ ራሳችን ነው ያንን ቻናል የምናደርገው እና ሰልፍ ዳውት ይመጣል። ራሳችን ያለን ግምት እየቀነሰ ይመጣል እና እሱ ወደ ድብርትም ሊሆን ይችላል ኤንክሸስ ወደ መሆን ምናምን ይከተናል። ለዚህ ምን መፍትሄ ያለው የሚለው አሁን ብዙ እንደዚህ ካውንስሊንግ ምናምን የለም ግቢ ውስጥ። ካውንስሊንግ ምናምን ከፈለግ የግድ ሳይኪያትሪስት ጋር መታየት አለበት ሆስፒታል ውስጥ ነው። ብዙ ሰው ያ ኮምፎርታብል ያደርገው ይችላል። ግን እዛው ትምህርት ቤት ግቢ ውስጥ ካውንስሊንግ ሰርቪስ ቢኖሩ ምክንያቱም እነዚህ ስሜቶች ይታወቃሉ። እኛም የመጀመሪያው አይደለንም ከኛም በፊት ያሉ ሰዎች ያለፉበት የሚመጡትም ሰዎች የሚያልፉበት ነውና እሱ ቢኖር ጥሩ ነበር። ሴትስ ምን ይታለሽ? ያው ሩት እንዳለችው ሆኖ ያ ሜዲካል ስኩል ስንገባ በጣም የተለየ ቦታ ነው የምንገባው። በተለይ ከክፍለ ሀገር ምናምን የምንመጣ ከሆነ ህይወታችን በቃ በጣም ነው የሚቀየረው እና እሱ ራሱ ተጽዕኖ አለው ብዬ አስባለሁ ሜንታል ሄልዛችን ላይ እና ያው እንደተባለው ካውንስሊንግ ቢኖር ቀላል ካውንስሊንግ በቀላሉ ማግኘት የምንችለው እና ደግሞ ሜዲካል ስኩል ውስጥ ያሉ ተማሪዎች ራሳቸው እዛው ባች ውስጥም ያለ የሴም ባች ሊሆን ይችላል ወይ ደግሞ ሲኒየሮቻችን የሚያዳምጠን ሰው ቢኖር የሆነ አጠገባችን ያለውን ሰው ጊዜ ሰተን ማዳመጥ ወይ ሁላችንም ለራሳችን ጊዜ ሊያጥረን ይችላል የራሳችን ሩጫ ሊኖረን ይችላል ግን አጠገባችን ያለው ሰው እንዴት ነው ምን እየተሰማው ነው የሚለውን ጊዜ ሰተን ዶርም ሜታችን ሊሆን ይችላል እንደዛ እርስ በርሳችን ሰፖርት መደራረግም አንዱ ወይ ነው ብዬ አስባለሁ። ሌላ ማስተካከል ያለብን ደግሞ የምናስተምርበትን ዘዴ። ስለዚህ የሕክምና ተማሪዎችና ኢንተርኖች ከሲኒየሮች ይማራሉ ወይም ስፔሻሊቲ ከጨረሱ እንዲሁም ደግሞ ስፔሻላይዝ እያደረጉ ካሉ ሰዎችም ደግሞ ትማራላችሁ እና ስለዚህ አሁን የተለያየ ጥያቄ ሊሰጣችሁ ነው ማለት ነው። ስለዚህ ምንድነው ማስተካከል ያለብን ወይም ደግሞ ደጉድ እንደ ባዳል አይደለ ይሄ ነገር መልካም ነው ቢቀጥልበት ይሄ ደግሞ ብናስተካክል ይሄ እየታያላችሁ አሁን ኔክስት እናንተም ሞስት ላይክሊ ወደ ማስተማር ልትሄዱ ትችላላችሁ በምትመርጡት ህይወት ላይ እና አንዳንዴ የመርሳት ጉዳይ ይመጣል። የሆነ ጉዳይ ሲያልፍ ሰው ይረሳዋል። ሬዚደንት ሲሆን ሰው ኢንተርን እንደነበር ይረሳል። ሲኒየር ሲሆን ሬዚደንት ኢንተርን እንደነበር ይረሳል እና እንደዛ እንዳይሆን ለእናንተም ማስታወሻ እንዲሆናችሁ ማለት ነው። ስለዚህ ምን ማስተካከል አለብን ብላችሁ ታስባላችሁ? ማስተካከል አለብን ያው ቅድም ሴንት ፖል እንዳልኩ ጥሩ ነው ከሲኒየሮቻችን ጋር ያለን ኢንተራክሽን ጥሩ ነው። ከሌላ ቦታ ከምንሰማው አንፃር እኛ ጥሩ ነው ብዬ ነው ማስበው። ግን የተሻለ ከዚህ ለሌሎች ቦታዎች ደግሞ እንዲሆን የምፈልገው አስተማሪዎቻችንን በማክበር ነው እንጂ ያው ማክበር ያስፈልጋል ግን ከዛ ያለፈ ፍርሃት ውስጥ ተማሪ መግባት አለበት ብዬ አላስብም። ሐሳቡንም ለመናገር ጥያቄም ለመጠየቅ የተፈራ ተማሪ ሊያረጋ አይችልም እና ተማሪዎች እንዲፈሩ አለማድረግ እሱ አንድ ነገር ነው። ሌላ ደግሞ ኢንተርንሺፕ ላይ ስንመጣ ወርኪንግ ኢንቫይሮንመንትን ቆንጆ ማድረግ ጥሩ ነው ብዬ አስባለሁ። አንዳንድ ቦታዎች በቃ ደስ አይልም ያለው እዛ ስራ ቦታ ያለው ነገር ደስ አይልም ከአለቆች ጋር ያለ ነገር ምናምን ደስ የማይል ከሆነ ያው አንተም ለጠዋት ለመሄድ ራሱ ደስ አይልም እዛም ሆነ ደስተኛ አይደለህም እና እሱን ማስተካከል ቢቻል እላለሁ። እና ለቀጣይ አሁን እኔ ሬዚደንት ስሆን ቀጣይ ኢንተርን ከኔ የተሻለ ኢንተርንሺፕ እንዲኖረው ማድረግ። አሁን አንዳንድ ጊዜ አንዳንድ ሬዚደንቶች በእኛ ጊዜ ኮፍ ዲቴይል ይሄ ትውልድ ትንሽ አስቸጋሪ ነው ምናምን ይባላል ግን
ስራው እስከተሰራ ድረስ እና ስራው እየተሰራ እስከሆነ ድረስ በተሻለ ሁኔታ ተመችቶት አንድ ሰው ቢሰራ ችግር አለው ብዬ አላስብም። ግዴታ ሰፈር ማድረግ አይጠበቅብንም አንድን ስራ ለመስራት እና እሱን ብናስተካክል ብዬ አስባለሁ። ሰርች ላይ ለመጨመር በተለይ ኢንተርንሺፕ ላይ አንድ ስራውን ከባድ ከሚያደርጉት ነገር አንዱ ምንድነው እኛም ክሊኒካል ነገር ነው መስራት በጣም እንፈልገው ነው። ክሊኒካል ስራ ለኢንተርኖች ፎከስ ቢሰጠው ያስባለሁ። ይገባናል ፔሸንት ኬር ለፔሸንት ኬር ሲባል ብዙ ነገር ይደረጋል። ግን በሲስተም ደረጃ መለወጥ ያለባቸው ነገሮች ሲኖሩ የኢንተርኑ ኤጁኬሽን ላይ ነው ኢፌክቱ የሚኖረውና እሱ ቢስተካከል እላለሁ። ከሱ በተጨማሪ ደግሞ አሁንኛ ጳውሎስ ቴሪሸሪ ሆስፒታል እንደመሆኑም እና በጣም ሮበስት የሆነ ፖስት ግራድ ስላለው ሞር ትኩረት ወደ ፖስት ግራጁዌት ሊሄድ ይችላልና በተቻለ መጠን የፖስት ግራጁዌት እና የአንደር ግራጁዌት የተወሰነ ሰፓሬሽን ቢኖረው እኛም ያ ኤክስፖዠር ኖሮን መስራት እንድንችል ማለት ነው። ብዙ ጊዜ ኢንተርንሺፕ ጆብ ዲስክሪፕሽን የለውም ማለት የጎደለ ሙያ ነው የሚሆነው። ብዙ ጊዜ አንዴ ምን አጋጠመው ነው ስለበኛ ጊዜ ፔሸንት ምናመላልሰው እኛ ነን ግን ለዛ ለካ የሚቀጠር ሰው አለ ፖርተሮች አሉ ፔሸንት መውሰድ ስራቸው ይሆን እና አንደኛው ዲፓርትመንት ነው ስሙን ልተውና ለካ ፖርተር ነበረች ግን ያወቅነው ከወጣም በኋላ ነው እና ለካ እሷ ስራዋ በዛው ቡና ያፈሉ ነበር የሚጠጡትና ይሄን ያህል ነበር ኢንተርንን ኤኒቲንግ ላይ መክተት ነገርና አንዳንድ ፔጁ ላይ እናሳያለን ኦክሲጅን ታንክ ተሸክሞ ሲቢሲ አምጣተ ብሎ ዛ በቀን እንደዚህ የሆነ ማኑዋል ስራዎች ላይ እንዲያተኩር መደረጉ እኔ ያንን ስራ መሰራቱ መጥፎ ነው አይደለም ብዙ እንትኑ ሲስተሙ እንዴት እንደሚሰራ ያሳያችኋል ብዙ ኢንሳይት ሰጣችኋል ግን at the same time ደግሞ ኢንተርን መሙያ ይሆናል በኋላ ደግሞ ሬዚደንት ስትሆኑ ደግሞ ታዩታላችሁ ሬዚደንቱን ደግሞ የሆነ የጎደለ ቦታ መሙያ የሚሆንበት ሁኔታም ደግሞ አለና ጆብ ዲስክሪፕሽን ቢኖረው ብላችሁ ታስባላችሁ? ጥያቄ ስለዚህ እሱ ላይ አንድ ማስተካከል ላይ ያለብን ጉዳይ ይሆናል ማለት ነውና ተጨማሪ ደግሞ ማውራት ያለብን ስለ ፔሸንቶቻችን ኢንተርንሺፕ ላይ ከክሊኒካል ይራችሁ ጀምሮ ከፔሸንት ጋር ታሽት የመሆን ድል ይኖራችኋል እና ሜዲሲን ላይ there is that innocence የመጀመሪያ ጊዜ ሰው ሲገባ እየቀነሰ መሄድ ብዙ ሰው ላይ እና እስቲ የእናንተን ይታ ነገር የምታስተውሷቸው ፔሸንቶች አሉ ወይ? ለኔ ሜሞራብል ፔሸንት ነው ሜሞራብል አስተማሚ ነበር የመጀመሪያ አታችመንት ኢንተርንሺፕ ላይ ኒኩ ነበር እና ያው ኒኩ ብዙ አይነት ኬስ ታያለ ብዙ የሚያሳዝኑ ህጻናቶች አሉና ወላጆቻቸው በጣም ሲሰቃዩ ታያለ ከዛ በጣም ማስታውሰው አንድ አባት ብዙ ጊዜ እናቶች ናቸው ገብተው ሲያጠቡ ምን ሲሉ ምናየው አንድ አባት ከሌሎች በጣም በታተረ መልኩ ልጁን ለአንድ ወር እንደዚህ አካባቢ በየ2 ሰዓት እዛው ነው ብቻ የነበረው ትጋት በጣም ለየት ያለ ነበር ከዛ መጨረሻ ላይም ያው እንዳጋጣሚ ህፃኑም ሲያርፍ በጣም በፖዚቲቭ ወይ ነበር የወሰደውና እንደ ኪሳራ አልወሰደውም ምክንያቱም የወጣው ወጪ የጠፋውን ጊዜ እንደባከነ ነገር ሳይሆን አትሊስት ሞክራችኋል የሚለውን ፖዚቲቭሊ አይቶት በዛ መከራ ውስጥ እንደዛ አይነት ፖዚቲቪቲ ማየት እና እንደዛ አይነት ትጋት ማየት ትንሽ ለኔ በተለይ እንደ መጀመሪያ አታችመንቴ ትንሽ ሜሞራብል ነበር። ሩት እንዳለችው ነው ያው እንደ ኢንተርን ብዙ ጊዜ ብዙ ኮንታክት አለን ከአቴንዳንቶች ጋርና በዛ አስቸጋሪ ነው የመንግስት ሆስፒታል እንዴት አስቸጋሪ እንደሆነ እናውቀዋለን አንድ ነገር ሲቢሲ ያሰርቶ ለመምጣት ራሱ ምን ያህል እንደሚሰቃዩና ቤተሰቦቻቸው ለአንድ ወር ምናምን ሲተኙ እንደዛ ብዙ የሚሰቃዩ ሰዎች አሉና ብዙ ማስታወሳቸው ፔሸንቶች አቴንዳንቶች አሉ ሩት እንዳለችው ፔሸንት ግን ማስታወሳው ብዙ ናቸውና ግን አንድ ወዳት ፔሸንት ነበረች ኢንተርናል ሜዲሲን እያለንና ሉፐስ ኒፍራይተስ ያላት ፔሸንት ነበረች ከዛ ብቻ ብዙ ኮምፕሊኬሽን ነበራት ምናምን እና አይሲዩ ገባች እና እኔ ፔሸንት አይሲዩ ሲሄድ ያሳስበኛል ምን እንደሆነ መጨረሻ ማወቅ ያሳስበኛልና
እየሄድኩኝ አያት ነበረ። ከዛ አንድ ቀን ሲሄድ ወንድሟ ቆሞ አገኘሁትና የሆነ ፊቱ ልክ አይደለም ምን ሆነ ነው ነገር ስለ ዝም አለኝና ሄጂ ሳያት ያው አርፋ ነበርና እሷን አረሳትም 19 ዓመት ልጅ ነበረች መሰለኝ ካልተሳሳትኩና እሷ ረጅም ጊዜ እንደመቆየቷም በጣም አታሽድ ነበር። ትንሽ እሷ ፔሸንት ታሳዝነኛለች እና ሜሞራብል ፔሸንት አንዳሳለች ያው ብዙ ቢኖር ለህይወትና ለሞት ያላችሁ ይታ ከህክምና ትምህርት በፊትና በኋላ ስለዛ አውሪኝ እስቲ። የመጀመሪያ ፔሸንት ሲያርፍብኝ በጣም ያው ማንኛውም ሰው እንደሚሆን በጣም ተረብሼ ነበርና ያ ሰሙን የሚኖር እይታ ይቀየራል። እንዴት ሞት ለሁሉም ደርሳል ይሄ ሁሉ የሚባሉት ነገሮች የምር አይመስሉንም እና እኛም እንደምንሞት የምር አይመስሉንም። ምናውቀው ሰው እንደሚሞት የምር አይመስለንም። እሱን በራስ ፈርስት ፐርሰን ሆነ ስታየው ትንሽ ያስደነግጣል። ግን ከሁሉ በላይ የሚገርመው የነዛ ሳምንታት ሲያልፉ ወደ ነበር አቋማችን እንመለሳለን። ምንም አይነት ኤክስፖዠር ቢኖረንም ስቲል ይሄ እኔ ጋር አይደርስም ወይም ማቆሶ ጋር አይደርስም የሚለው ትክክለኛ ያልሆነ አስተሳሰብ ስቲል ሊላቀቀን ፈቃደኛ አይሆንም እና ሜቢ እንደ ሰርቫይቫል ኢንስቲንክት ሊሆን ይችላል፣ ዲፌንስ ሜካኒዝም ሊሆን ይችላል። ግን ብዙ ኤክስፖዠር ኖሮንም ራሱ ስቲል ወደዛ የምንመለሰው ነገር አለ። ያው ብዙ ጊዜ ቤተሰብ ምናምን ሐኪም ናቸው ሲባል እናንተማ ምንም አይመስላችሁም ሰው ሲሞትም አንቺማ ክፉ ነሽ ምንም አይመስልሽም ምናምን የሚል ሰው አለ እና ግን አትለምደውም። የፔሸንት መሞት የሚለመድ ነገር አይደለም። የሰው መሞት በአጠቃላይ የሚለመድ ነገር አይደለም። ሁሌ ያስደነግጣል። በቃ ኤክስፔክት የተደረገም ሰው ቢሆን የሆነ ደስ የማይል ፊሊንግ አለውና ሞት እንደማይለመድ ነው እኔ የተረዳሁት። ሁሌ ደነግጣለሁ ፔሸንት ኤክስ ሲያደርግ የሆነ የሚሰማኝ ስሜት አለ። ህክምና የወሰደባችሁና የሰጣችሁ ብዬ ደግሞ ልጠይቃችሁ። ስለዚህ ህክምና ብዙ ጊዜ ብዙ ነገር እንደወሰደብን ነው የምንቆጥረው አይደል? ጊዜያችን ምናምን እድሜያችን ምናምን እንላለን። አዲስም ታይም ደግሞ ብዙ የሚሰጠን ደግሞ ነገሮች አሉ እና እስቲ ምን ሰጥቷችኋል? ምን ወስዶባችኋል? ለምን ተማሪዎችም ሊያዩን ስለሚችሉ ጥሩ ፐርስፔክቲቭ ይሰጣችኋል ግልጽ ሆነን ብንነግራቸውና ምን ወስዶባችኋል? ምን ሰጥቷችኋል? የሰውን ህይወት የመረዳት እይታ ደዛ ቢልት የሚቀርጸው ምክንያቱም ከብዙ ባክግራውንድ የመጡ ሰዎች ነው ሆስፒታል ውስጥ የምታገኘው። ብዙ አይነት ሰው ያጋጥመሃል እና በዛ ውስጥ አንደርስታንድ የምታደርገው ነገር አለ። እሱን ምናልባት ሌላ ቦታ ልሰራም ቢሆን ላያዎችን ነበር። ግን ሰው በህመም ውስጥ ሲሆን በችግር ውስጥ ሲሆን በዛ ሰዓት የምታገኘው ኢንተራክሽን በጣም አስተማሪ ነው እና እሱን ሰጥቶኛል ብዬ አስባለሁ። ያው የወሰደብን ነገር ሜንሽን አድርገናል። የሶሻል ህይወታችን ጥሩ አለመሆኑ ምናምን እሱን የተወሰዱብን ነገሮች ናቸው። የሰጠን ነገር ግን አይ ቲንክ ከሌላው ፊልድ የተለየ ሜዲሲን ላይ በደንብ ኤቲክስ ላይ ወርክ ኤቲክስ ላይ ምናምን በደንብ ፎከስ ይደረጋልና አይ ቲንክ እሱን በጣም ጠቅሞኛል ብዬ አስባለሁ። ትንሽ በደንብ እሱ ላይ ጠንካራ እንድንሆን ያደርገናል ብዬ አስባለሁ። የህክምና ትልቁ በሽታ ምን እንደሆነ ታውቃላችሁ? እንደ ታላቃችሁ የተወሰነ ለመምከር ያህል ማለት ነው። the next thing የሚባል ነገር አለ። ሁሉ ጊዜ በቂ አይደለም ያላችሁበት ቦታ። በሌላ ፊልድ እንደዛ አይመስለኝም። ለምን ህግ ጨርሰው ዲግሪያቸውን ይዘው ኮምፎርታብል ስራ የሚሰሩ ሰዎች አጋጥሞኛል። በትምህርት ያልዘለቁ ከዛ በኋላ የያዙት ነገር በቂ ነው ብሎ የሚያስቡ አካውንታንቶች እንደዛ አጋጥሞኛል፣ ኢንጂነሮች አጋጥሞኛል፣ አርኪቴክቶች አጋጥሞኛል ነው። ህክምና ግን ትንሽ ይለያል መሰል። ሁሉ ጊዜ there is always the next thing ብቁ እንዳልሆንን ነው የምናውቀው። በተለይ ባነበብን ቁጥር ደግሞ የምርም ብዙ እንደሚጎለን እናውቃለንና ስለዚህ what's the next thing በእናንተ እይታ ምንድን ነው ያሰባችሁት? what's next ያው መማራችን አይቀርም። ያው ሬዚደንሲ እንገባለን። የት ነው እዚህ ነው የት ነው የምትማሩት ይላል። ያው አሁን ላይ እርግጠኛ ነን መመለስ አንችልም፣ ግን ያው መማራችን አይቀርም ብዬ አስባለሁ። እንቀጥላለን። ከተማርሽ ምንድነው ልትማሪ ያሰብሽው? ኢንተርናል ሜዲሲን ከዛ ያው ጋስትሮኢንተሮሎጂስት ነው እስከ መጨረሻው አሰብሽው? ሩትስ ምንድነው የምታስቢው? ቅድም እንዳልኩት ኢንተርንሺፕ ላይ በቃ ክሊኒሻን መሆን የኔ ፓዝ እንደሆነ ዲሳይድ አድርጌያለሁ። ክሊኒሻን መሆን
and ክሊኒሻን ስትሆን ደግሞ ጂፒ ሆናት ቆሙ ሬዚደንሲ ግድ ነው ሀሴት እንዳለች ኢንተርናል ሜዲሲን ነው ከዛ በኋላ ሜቢ ካርዲዮሎጂ ኦር ሄማቶሎጂ ያው ሴቲንጉን እንግዲህ ያየን እንወስናለን ግን ፓዙ ይመስላል ብለን እናስባለን በእኛ ጊዜ ልክ እንደጨረሰን መማር እንችል ነበር ስታፉንም መቅረት ይችሉ ነበር በሃየር ስኮረሮቹ ማለት ነው በእኛ ጊዜ እሷ ነገር ቀረች ስለዚህ መቅረት አንችሉም ሄዱ ተባል እኔ እንኳን ሃይ ስኮረር አልነበርኩም ስለዚህ ያው ብዙ ማፌክት ያደረገኝ እሱ ግን አሁን በእናንተ ጊዜ ያለው ልዩነት እንማር ብትሉ ራሱ አትችሉም ስለዚህ ባለፈውም ጤና ጥበቃ ይሰሩ የነበሩ ጓደኞች አሉኝና ይሄን ጉዳይ እያወራላችሁ ነበር የሪቴንሽን ጉዳይ ማለት ነው ቶሎ እንዲማሩ ብንፈቅድላቸው አትሊስት በተሻለ መልኩ ሪቴን ለማድረግ እንችል ይሆናል ያው መሄድ የሚፈልግን ሰው ማቆም አንችልም ግን መማር የሚፈልገውን ሰው እንገፋዋለን 2 አመት 3 አመት ኤክስፒሪየንስ ምናምን ስንል ክሬትስ ፕሮብለምስ በያስባለሁ በራሴ በ6 ወሩ እንደተማረ ሰው ማለት ነው ስለዚህ ቶሎ ብትማሩ እድሉ ቢሰጣችሁ ፍላጎቱ አላችሁ ወይ ሌላ ያላችሁን ሐሳብስ ፓርሻሊ ወይም ፉሊ ከርብ ሊያደርጉ ይችላል ብላችሁ ታስባላችሁ እኔ በጣም ደስተኛ ነበር ማለት አሁን ጀምሮ ቢባል ምክንያቱም ሜዲካል ስኩል ስትጨርስ ኦብቪየስሊ በጣም ብዙ ነገር ተምረ ነው የምትወጣው ግን ታያለ አሁን እኛ ቀደም እንዳልኩት ጳውሎስ ቴሪሸሪ ሆስፒታል እንደሆነና ብዙ ፖስት ግራድ ኤክስፖዠር ስላለን ታውቃለህ ምን ያህል የኖሌጅ እና የስኪል ጋፕ እንዳለና እሱን ወዲያው ዴቨሎፕ ማድረግ ብቻ ደስ ይለኛል ሌሎች ሐሳቦች እንዳሉ ሆኖ ይሄንን ፐርሲ ማድረግ አይቀርም እኔም ከሩት ጋር ተመሳሳይ ነው አሁን ግቡ ብንባል ለሰኔ ደስተኛ ነኝ 2 አመት ትንሽ ብዙ ነው እና እንዳልከው ሌላ ሐሳብ ውስጥ ሌላ ወይ ውስጥ ለመግባት በጣም እድሉን ይሰጣል 2 አመት ስትቀመጥ የመማሩ ነገር የመታው ነገር ሊያመጣብኝ ይችላል ብዬ አስባለሁ እኔ ለራሴ እንፈራለሁ እንደዛ 4 በእናንተ እድሜ ክልል ያለ ሰው ኢንተርቪው አድርጌያለሁ መጀመሪያ ኤልሳ ከዛ ሃኒ አሁን ደግሞ ሁለታችሁና ስለዚህ አሁን ለኛም ለመከራከርም ይመቸናል ማለት ነው ስለዚህ ኔክስት ታይም አለቆችን ስናገኛቸው ይሄን ጉዳይ ማንሳት እንችላለን ለምን አንደኛው ሪቴንሽን ሜካኒዝም እንዲማሩ ማለት ነው as early as possible ፍላጎት ላለው ሰው ማለት ነው ካለዚያ እናጣለን ብዙ ሰዎችም ስላጣን ማለት ነው ይሄ ሹ ትንሽ የሚከነክረኝ ብዙ ጓደኞችን አጥቻለሁ ብዙ አስተማሪዎችም ሄደዋል ታናናሾችም በብዛት እየሄዱ ነው እኔ ደግሞ እዚህን ሞክር ከሚሉት ሰዎች አንዱ ነኝ ግን እንደዛ ማድረግ የምንችለው ግን ያው ብላይንድ ኦፕቲሚዝም ሳይሆን አክቹአሊ ስራዎችን እየሰራን ግራውንድ ወርኩን እየሞከርን መሆን አለበት ብዬ አስባለሁ ተስማማላችሁ ወይስ ተሳስቻለሁ እንስማማለን አንድ ግልጽ ሆነ ማውራት ያለብን ቀጣይ ጉዳይ አለ ለምሳሌ ሐኪም ላይ አስመርቁን የሚባል ጉዳይ አለ ፔጁ ላይ ስለዚህ ኤቭሪ ባች ፎቶን ይፈልጋል ለምን እንደ በቃ ኦፊሻሊ ተመረቀን ብለው ያስባል ሬዚደንቶቹም ህክምና ተማሪዎቹም አሁን ለዛውም ፈተናዎች ራሱ ሲኖሩ ጉድላክ ምንድነው ማጥሉን የሚለኝ ጥያቄ የሚመጣው እና የሜዲካል ስኩል ፎቶዎችን የግራጁዌሽን ባች ስናወጣ ሰው ከስር ትንሽ ደስ ማይሉ ኮሜንቶች ማየት ጀምረዋል እና ተስፋ የሚያስቆርጡ ነገሮች ማለት ነው ምንም ስራ ላታገኙ ነው እንደዚህ የምትሉት ምናምን ያልነበረ ማለት ነው አቺቭመንትን እንደ ፌሊየር መቁጠር ማለት ነውና there is some truth to it ሰው ከዜሮ ተነስቶ አይደለም እነዛን ጉዳዮች እያነሳ ያለው at the same time ግን የደረስንበትንም አፕሪሺየት ማድረግ በጣም መልካም ለምን ያንን ማይልስቶን ያ ሰው ሲፈልገው ስለነበር ማለት ነው ግን እስቲ አሁን ስትወጡ ያለው ሪያሊቲ እኛ ስንወጣ ከነበረው ሪያሊቲ ይለያል እኛ ጋር ስራ የማግኘት እድላችን 100% ነበር ከኛ ቀጥሎ ያለው ባሽ ላይ ያ ነገር ቀረ ባገኛችሁበት ተቀጠሩ መባል ተጀመረ ጆብለስነስ መጣ አሁን ደግሞ ለመማር ደግሞ ሪኳየርመንት ነው ስለዚህ ስራ ማግኘታችን መማር ትፈልጊያለሽ እና at the same time ደግሞ መቀጠራችሁም ስለዚህ ኤክስፒሪየንሱ የለሽም 2 አመቱ ወይም 3 አመቱ ሲሞላ እና እስቲ ተስፋ ይታያችኋል ወይ አሁን ባለው ሁኔታ ላይ ምንድነው የሚሰማችሁ ሰዎች እንደዛ ማለታቸውን እንዳልከው ያው ክሊር ነው ማለት እኛ ስራው ቦታ ላይ ገብተን ባናየው ራሱ ከኛ በፊት ከነበረው ጓደኞቻችን ምናምን ከምንሰማውና በጣም ግልጽ ከሆነው ነገር ስንነሳ ብዙ ኦፕቲሚስት እንድትሆን አያደርግም ስራ ማጣቱን ብቻም ሳይሆን ስራ ማግኝተህ ያለው ነገር
ያው ትንሽ ተስፋ የሚያስቆርጥ ነገር አለው። ግን እሱን መቀየር የምንችለው ደግሞ ያው ሲስተሙ ላይ በመስራት ነው። አሁን ሕክምና ከሌላው ፊልድ የሚለየው ምንድነው? ጊግ ኢኮኖሚ ብዙ ፓርቲሲፔት ለማድረግ ለኛ ይከብደናል። ለብቻ እንደ ፍሪላንሰር ለመስራትም እንደ ኢንዲቪጁዋሊ ለመስራት ይከብዳል። ኢኩዊፕመንቱ ያስፈልጋል፣ ተቋም ያስፈልጋል። ኢንስቲትዩሽን ዲፔንደንት የሆነ ፕሮፌሽን ኢንስቲትዩሽን ዲፔንደንት የሆነ ፕሮፌሽን እንደመሆኑ አንጻር መሰራት ያለበትና ይሄ ያለው ነባራዊ ሁኔታ ሊቀየር የሚችለው ኢንስቲትዩሽኖቹ ላይ በመስራት ሲስተም ላይ በመስራት ነው ብዬ አስባለሁ። እሱን እንደ ኢንዲቪጁዋሊ መስራት እንችላለን ወይ አላውቅም። ግን ይሄንን መቀየር ፓወሩ ያላቸው ሰዎች እሱን ቆም ብሎ ቢያስቡበት ብዬ አስባለሁ። ከሌላው ፊልድ የሚለየን ይሄ ነው እና ሞር ቨልነራብል ነን ብዬ ማስበው ለዚህ ነው። ታስቢያለሽ? ሩት ላይ ያለች ላይ ለመጨመር እኔ በግሌ ያው አሁን ያለው ነገር ደስ አይልም። እንደዛ መባሉም እውነት አለው ሰው እንደዛ ለማለትም፣ ግን እንደዚህ ይቀጥላል ብዬ ደግሞ አላስብም። እንደዚህ ይሆናል ብዬ ከሚያስቡት ሰዎች አይደለም እና ከዚህ የተሻለ ጊዜያት ይመጣሉ ብዬ አስባለሁ። እንደዚህ መቀጠል አይችልም የኢትዮጵያ ሜዲካል ሲስተም ብዬ አስባለሁ። ታናናሾቻችሁ ሕክምናና ግባ ቢሏችሁ እና አሁን ባለው ከረንት ባለው ሲስተም ማለት ነው የምትመልሱት መልስ ምን ይሆናል? ቅድም የተባሉት ነገሮች እንዳሉ ሆነው እርግጠኛ መሆን ስለ ፊልዱ በደንብ ማወቅ ምናምን እንዳለ ሆኖ ርዝመቱንና የሚፈልገውን መስዋዕትነት አንደርስታንድ ላላረገ ሰው ወይ ደግሞ ቶሎ በህይወቱ ላይ ስኬት ለሚፈልግ ሰው ይሄ ፓዝል ለዛ ሰው ይሆናል ብዬ አላስብም። በጣም ፓሽኔት ከሆኑ ስለ ሜዲሲን ምናምን ጥሩ ነው ይግቡ። ግን ቅድም እንዳልኩት ዌል ኢንፎርምድ ሆኖ ቢጋቡ ደስ ይለኛል። በጣም ከሚመክሩት ሰዎች አይደሉም፣ ግን በጣም ከፈለጉ ምንም ማድረግ አይቻልም። ይሄ ጥያቄ ሁለት ተጠይቀዋል። እኔ ሁለት ታናሾች አሉ። አሁን ሁለቱም አሜሪካ ናቸው ያሉት። ግን ጥያቄው ሲመጣ እህቴ እዛ ወንድሜ እዚህ ነበር። ስለዚህ ያው እዛ በዲግሪ ማለፍ ስላለባቸው በጣም በተቀራራቢ ጊዜ ነበር ሁለቱም ጥያቄውን ያቀረቡትና ለሱ እሺ ለሱ አይሆንም ነበር ያለው። ያን ኦብቪየስ ያሉት ምክንያቶች ስለማውቃቸው ነው። እኔ ያለፍኩበትን ብዙም እንዲከተሉ ፍላጎት አልነበረኝም። ይሄንንም በግልጽ ማንሳት ያለብን ሰው አውቆ እንዲገባ። ለምን አሁንም እየገቡ ነው ተማሪዎች። ባለፈው አንድ አለቃ ቁጥሩን እያሳዩኝ ነበር የጥቁር አንበሳውን የአዲስ አበባ ዩኒቨርሲቲውን ማለት ነውና still the highest wanted field medicine በተማሪዎች I think 80 ነው 83 ነበር መግቢያው። ልክ ፍሬሽማን ጨርሶ አይደለም የሚገቡት እና it was the highest ከሁሉም still ነው እና it will always be the highest። ግን ማድረግ ያለብን አትሊስት ኢንፎርም እናደርጋቸው እኛ የሌለን እንድል እንፍጠር በሚል ነው ታናናሾቻችንን የጠራ ነው ዛሬ ማለት ነው። ስለዚህ ኢንፎርምድ ዲሲዥን በመውሰድ ተስማማላችሁ ወይስ? ኢንፎርምድ ዲሲዥን ወሳኝ ነው። ያሉትንም ቻሌንጆች አንዳንዴ ሜድ ስኩል ውስጥ ያለ ሰው ስለ ቻሌንጅ ብቻ ሲያወራ ለሌላ ሰው ሞር በጣም ፔሲሚስቲክ ይሆን ኮር ኔጌቲቭ ይሆንክም ወይ ደግሞ ጌት ኪፕ ያረክም ሊመስል ይችላል። ስለዚህ ኢንፎርምድ ዲሲዥን ሲባል ያሉትን ዘርፈ ብዙ ቻሌንጅስ and also ያለውንም ጥሩ ሳይድ ብቻ ባላንስድ የሆነ ሜሴጅ ቢሰጥ ጥሩ። ያሉት እንዳለችው ነው። በዛ ፓዝ ውስጥ ያሉ ሰዎች ወይም ያለፉ ሰዎች ብዙ ጊዜ ያው ኔጌቲቭ ላይ ነው ፎከስ የሚደረኛም ስንገባ ያው ያስፈራል ሜዲካል ስኩል ማንበብ ነው ምናምን እና በጉድ ሳይድ የሚያሳያቸው ሰው አብሮ አይተው ቢገቡ ጥሩ ነው ብዬ አስባለሁ። ዝም ብሎ በጭፍን ከመወሰን ስለ ሰፖርት ሲስተማችሁ ደግሞ ለምን ሕክምና ላይ it's more of a team work አይደል? ብዙ ከጀርባ የሚያግዙን ሰዎች አሉ። የሚያግዘን ሰው ሳይኖር ሲቀር ደግሞ ጉዳቱን እናያለን። ፐርሰናሊም ስላየሁት ያ ሳይኖርኝ ነው አብዛኛው ነገር የሄድኩትና ስለ ሰፖርት ሲስተም እናወራለን። ለምን ወላጆችም ላይው ይችላሉ ተማሪ ልጅ ካላቸው እነሱም ለማወቅ ይፈልጋሉ ስለ ሕክምና በምን መልኩ ማገዝ እንደሚችሉና ስለ ሰፖርት ሲስተም አስፈላጊነትና ስላላችሁ ስለናንተም ተነስታችሁ አውሩ። ሰፖርት ሲስተም ሲባል መጀመሪያ የሚመጣው ፋሚሊ ነው። እኔ ቤተሰብ በጣም ሰፖርት ያደርጉኝ ነበር። ከምን አንጻር በሚለው አሁን የሆነ
ትምህርቱ ላይ ዳይሬክትሊ ኢንቮልቭድ ላይሆኑ ይችላሉ፣ ግን ከዛ ውጭ ስላለው ነገር እንዳልጨነቅ በማድረግ ራሱ እሱ ትልቅ አስተዋጽኦ ነበረ። ስናነብ የሆነ ሙሉ ለሙሉ አቴንሽናችን አንድ ነገር እንድንሰጥ እንፈልጋለን። ሌሎች ነገሮች እንዳያሳስቡ ከስር ፋሚሊ የሚያደርገው እና የሚያበረክተው ነገር በጣም ጥሩ ነበረ። ከዛ ውጭ ጓደኛም ራሱ እንዴት ሆንሽ መባል ቀላል አይደለም። እነዚህ ትናንሽ ሰፖርቶች በጣም ወሳኝ ነበሩ። ከዛ በተጨማሪ ዶርም ውስጥ ያለው እርስ በርስ መደጋገፍ በጣም ደስ ይል ነበር። በተለይ ፈተና ሰሙን አንድ ላይ እናንብብ ይባላል። የመቀሳቀሱ ነገር እሱ አንድ ሰው የሆነ ተስፋ የቆረጠ ምናምን ካለ አስገድደንም ቢሆን እዛ ሳይክል ውስጥ እንዲገባ በማድረግ ሰው ቤት ራሱ የሆነ ሰው ከሄደ በዙም የምናነብበት ቀናቶች ነበሩ። እና አንዳንዴ ማታስበው ቦታ ነው እነዚህ ሰፖርቶች የምታገኘው ነው። አሪፍ ነበር። ያው የኔም ሰፖርት ሲስተም ከሩት ጋር ተመሳሳይነት አለው። ቤተሰቦቼ በጣም ይደግፉኛል በጣም እኔንና እኔ ስለ ትምህርትና ትምህርት ብቻ ሌላ ምንም እየተካሄደ እንደሆነ አላውቅም ቤት ውስጥ። እና አንዳንዴ ፈተና ሲያልቅ ነው ብዙ ነገሮችን የምሰማው እና እንደዛ ነው። ምንም ሰው ቢታመምም ሊሆን ይችላል የሆነ ነገር ቢፈጠር እኔ አላውቅም ነበረ እና እነሱ በጣም ሰፖርት ያደርጉኝ ነበረ። ከዛ ውጪ ደግሞ ዶርሜቶቼ በጣም ጓደኞቼ በጣም ሰፖርቲቭ ናቸው። ፈተና እኔ ሲጨንቀኝ ምናምን በቃ ደውላለሁ ኧረ እኔ ልወድቅ ነው ስላቸው እነሱ ናቸው አትርቂም የምወደቅ ነው የሚሉኝ ጓደኞቼ ናቸው። እና ሩት እንዳለችው በቃ የሚያገኝ ሰው ምናምን ነው ዶክተር ጎበዝ በቃ እያለቀ ነው ምናምን የሚልክ ሰው ራሱ የሆነ ደስ የሚል ነገር አለው። እሱም አንድ ነገር ነው። አያልቅም እንዲህ ብቻ ከሚልክ ሰው ጎበዝ ምናምን የሚል ሰው በጣም ጥሩ ነው። እና ብዙ ጓደኞቼ ሜድ ስኩል ውስጥ የሌሉ ጓደኞቼ በጣም ሰፖርቲቭ ነበሩና እነሱ ናቸው የኔ ደግሞ እርስ በርስ ለመረዳዳት ደግሞ ነው። እና ብዙ ጊዜ ሴቶች የሚታሙበት አንድ ጉዳይ አለ፣ እርስ በርስ ሰፖርት ይደራረጋሉ ወይ የሚል ጉዳይና እስቲ ከናንተ ይምጣ እና ያ ነገር ቢጎለብት ጥቅም አለው ወይ የምርስ ይሄ ስቴሪዮታይፑ ትልክ ነው ወይስ አይደለም የሚለው እስቲ አርሙኝ ወይ ደግሞ ትክክል ነው ትሉኛላችሁ። ሜዲካል ስኩል ውስጥ እኔ የነበረኝ ኤክስፒሪየንስ በጣም ሰፖርት እንዳለ ነው እርስ በርስ ከምልህ በላይ። ይሄ በጥናቱ በምንም ብቻም ሳይሆን በሁሉም ረገድ በሁሉም ስፌር ኦፍ ላይፍ ሰው ሰፖርት ሲደራረግ ነው ያየሁት። በሃይማኖትም ሊሆን ይችላል፣ በሶሻል ላይፍ ሊሆን ይችላል። የሆነ ነገር ከጎደለ ወይም ከቸገረ በጣም ከቨር ስንደራረግ ነው የቆየ ነው። እና ይሄ ሴት ለሴት ያለው ስቴሪዮታይፕ እኔ በነበረኝ የሜድ ስኩል ቆይታ ውስጥ ጭራሽ አላየሁትም። ስለሚያዝናናችሁ ነገር ደግሞ ንገሩኝ። እና ሕክምና ትምህርት ቤት በጣም ጊዜ እንደሚወስድ ሁሉ ብዙ አዲስ ነገር የምንለምድበት ቦታም ነው። ለምሳሌ ሜዲካል ስኩል እያለሁ ሲሪየስ ፊልም ወይም ተከታታይ ፊልም በብዛት አይ ነበር። አሁን ያኔ በዛው ነበር ትንሽ ጊዜን የምገለው ሲኖረኝ እና በጣም ማንበብም የጀመርኩት ያኔ ነው። በኋላ ሬዚደንሲ ደግሞ የተደበቅኩ ነበር አስተማሪዎች ሆን ሲያዩ ሊናደሩ ይችላሉ፣ ግን ጊዜ ካለኝ የሆነ ቦታ ቁጭ ያነብ ነበር። በዛ ነበር ትንሽ ስትረሱንም ሪሊቭ ማድረግ የምችለው። እና እናንተ በምን ነበር ስትረስ ሪሊቭ ያላችሁ? ምን ነበር የያዛችሁት ሆቢስ አለ? ፐርሶናሊቲያችንም ለማወቅ ያህል ስለሚረዳ ነው ማለት ነው። አንተ እንዳልከው ተከታታይ በጣም ሱስ በሚባል ደረጃ በጣም ያዝናናኛል። ከሱ በተጨማሪ መጽሐፍት በፊት ፊክሽን በጣም አነብ ነበር ሜድ ስኩል ከመግባቴ በፊት። ከዛ እንደውም ቀነሰ ከንባብ ወደ ንባብ በሚለው። ከዛ ይልቅ ግን ነን ፊክሽን ቡክስ ሞር ያዝናኑኝ መጡ። እና ሌላው ፖድካስት፣ ይሄ በተለይ ኮሜዲ ፖድካስት ምናምን በጣም እሰማለሁ። እኔ ከሁለታችን ይለያል። ፊልምም ብዙ አይደለም። ድሮ ሜድ ስኩል ከመግባቴ በፊት ሩት እንዳለችው ፊክሽን መጽሐፍ በጣም አነብ ነበረ።
ከዛ ግን በቃ ታውኩት ጭራሽ ትቻለና አሁን ኢንተርንሺፕ ካለቀ በኋላ ነው እንደውም አንዳንድ መጽሐፎች እያነበብኩ ያላት ሌላ በትርፍ ጊዜ ያው ከቤተሰቦቼ ጋር ጊዜ ማሳለፍ ምናምን ነው እና አሁን ከቅርብ ጊዜ ወዲህ ደግሞ ፖድካስቶችን አዳምጣለሁ ኮሜዲ ፖድካስት ሳይሆን የሰዎችን ስቶሪ መስማት ምናምን ደስ ይለኛል ነው አሁን እንደዛ ነው ብዙ ጊዜ ማሳልፈው ወደ ኢንተርቪው መጨረሻ ስደርስ ሁሌ ሞዳት ጥያቄ አለች ሁሉንም ሰው ጠይቄያለሁ በተለያየ መልኩ መልሰውልኛልና እኛም ራሳችን ላይ ኤክስፕሎር ማድረግ ያለብን ጉዳይ ነው ብዬ ስለማምን ነው የምጠይቀውና ደስተኛ ናችሁ ወይ እና ለደስታ ያላችሁ ፐርስፔክቲቭ ምንድነው? ደስተኛ ነኝ ብሎ ላይክ መደምደም በፊት በጣም ያስፈራኝ ነበር ምክንያቱም ደስተኛ ነኝ ለማለት ይሄ ነገር ማለት አለበት የሚል ሐሳብ ነበረኝ ግን አሁን ሳየው ደስተኛ ለመሆን የግድ ሁሉ ህይወት መስተካከል አይጠበቅበትም ባለህ ነገር እያንዳንዱን ትናንሽ ነገሮች ሴሌብሬት ካላረክ ደግሞ ሳታስበው ያልፋል ሁሉምና ደስተኛ ነኝ በጣም ደስተኛ ነኝ እሺ እኔም በጣም ደስተኛ ነኝ በህይወቴ ያው እንደተባለው በቃ የሆነ ቦታ ስደርስ ደስተኛ እንሆናለን ብለን እናስባለን አሁን ፕሪክሊኒካል ምናምን እያለን አይሲዩን ስገባ ነው ህይወቴ ቆንጆ ይሆናል ብለን እናስባለን ከዛ የሆነ ክሊኒካል ይያል ደግሞ ኢንተርን ኮንኩ በቃ ምን አለብኝ ደስተኛ ሆናለን እንላለን በቃ ማቆሚያ የለውም ይሁን ፍላጎታችንም ማቆሚያ የለውም አቺቭ ማድረግ የምንፈልገው ነገር ማቆሚያ የለውም ስለዛ ባሉን ነገሮች ደስተኛ መሆን ነው እኔ ደስተኛ ለመሆን ብዙ ምክንያቶች አሉኝ ብዬ አስባለሁ ጥሩ ቤተሰብ ሜድ ስኩል መጨረስ ራሱ ደስተኛ ሊያደርገኝ ይገባል ብዙ ጥሩ ጓደኞች አሉኝና ያሉኝን ነገሮች አፕሪሺየት አድርጌ በዛ ደስተኛ ነኝ ልዩነታችን የ5 ዓመት ልዩነት አይመስልም ለምን የኛ ጊዜ እንደዚህ አይነት ኢንሳይትም አልነበረንም እውነቱን ለመናገር በጣም የሆነ ቦክስ የሆነ ቪዥን ነበር የነበረን እይታችን በጣም ጠባብ ነው ብዬ አስባለሁ ለዛ ነው ልክ አሁን 4 እንግዳ ስለነበራችሁ በእድሜ ከነው የምታንሱ በጣም ብዙ ነገር ወስጃለሁ በፊት ከነበሩትም ከናንተምና አንድ ተጨማሪ እንደዚህ አይነት ጥያቄ የምጠይቃችሁ የሚቆጫችሁ ነገር ሳለ ወይ ትንሽ የሚቆጨኝ ነገር አለ ሜድ ስኩል ውስጥ ስናልፍ ነው አይደል ትንሽ ከትምህርቱ ትንሽ ለቤተሰብ ቀንሼ ጊዜ ብሰጥ ለተለያዩ ከትምህርት ውጪ ለሆኑ ነገሮች ትንሽ ጊዜ ብሰጥ ብዬ ትንሽ ይቆጨኛል እሱ ብዙ ያበላሻቸው ነገሮች አሉ ይመስለኛል ትንሽ ይቆጨኛል ብዬ ማስበው ከሐሴት ትንሽ የሚለየው ጊዜን ቀንሼ ሌላ ነገር መስጠቱ ላይ ሳይሆን more appreciate ማድረግ እያንዳንዱን ነገር ስለ ትምህርት ላይ ነበረኝና አቋም appreciate አላረግም ነበር ያን ያህል የሆነ ፕሪቪሌጅን አለማወቅ አለ አይደለ ያለህን ነገር አለማወቅ እሱን more recognize ባደርግ ጥሩ ነበር ብዬ አስባለሁ እኔም እንደሚቆጨኝ ታውቃላችሁ የኔ ትልቁ ችግር የነበረኝ it was always the next thing ስለዚህ በቃ ቀጣይ የሚል ነገር ነበር የነበረኝና ልክ ሜድ ስኩል ስጨርስ ቀጣይ ነገር ምን እንደምፈልግ አውቃለሁ ወዲያው ነበር የገባሁት ስለዚህ ለ11 አመት ከሪያሊቲ ርቄ ነበር እና ልክ ሬዚደንሲም ስጨርስ ደግሞ ኔክስት ቲንግ እንደምፈልግ አውቃለሁ ስለዚህ ወደሱ ነበር ለመሄድ ስሞክር የነበረው ግን ወይ ፎርቹኔትሊ ወይ አንፎርቹኔትሊ እሱ ትምህርት አገር ውስጥ የለም ስለዚህ በግዴ ለማረፍ ተገደድኩ ማለት ነው በግዴ ሌሎች ነገሮች ለመስራት ለማንበብም ከራሴ ጋርም ትንሽ ጊዜ ለመውሰድ እድል አገኘ ስለዚህ እኔ ድክመት እሱ ነበር እና እንደዚህ አይነት ጥያቄዎች የምናነሳው አንዳንዶቹ ሃይፖቴቲካል ሊሆኑ ይችላሉ ለምን ልንቀይራቸው አንችልም ወደ ኋላ ሄደን ግን ግልጽ ሆነን በማውራት አይ ቲንክ ታናንሾቻችንን እናስተምር እንችላለን እና ስለዚህ ግልጽ ሆኖ በመናገር ላይ ለምን ፖድካስት ሁለታችሁ የምታዩ ከሆነ ሰዎቹ ሲናገሩ አይታችኋል ስለ ጥንካሬያቸውም ስለ ድክመታቸውም እና ብዙ ጊዜ አስተማሪዎቻችን ስናመጣ ጋውን አስደርገን አይደለም እናመጣቸው ሰርቴን ዲዚዝ ኤክስፕሌን እንዲያደርጉም ሞክረን አናውቅም በሰውነታቸው እንዲታዩ ነው የምንፈልገውና እንደዛ ማድረጋችን ቤኔፊሻል ነው ወይስ ብዬ ጊዜያችንን እያቃጠልን ሆነስት ኦፒኒየናችሁ ነገር በጣም ቤኔፊሻል ነው ምክንያቱም
ሐኪም ለመሆን በምታደርገው ትሬኒንግ ውስጥ የእውቀት ብቻ ሳይሆን የምትጨምረው ብዙ ላይፍ ስኪል እያዳበርክ ትሄዳለህ እና ያንን ላይፍ ስኪል ለታች ላሉት ሰዎች ለኛ ለተናናሾቹ የሚያስተላልፉበት ብዙ መድረክ የላቸውም። ያው ሆስፒታልም ያለን ኢንተራክሽን ለሱ ብዙ የሚጋብዝ ስላልሆነ ስለዚህ እንደዚህ አይነት መድረኮች መኖራቸው እነዛን ላይፍ ስኪሎች እንዴት ዴቨሎፕ እንዳደረጉ ከነሱ ስህተት ምን መማር እንዳለብን እሱን ያሳየን። ያው እንደተባለው ያው ከሲኒየሮቻችን ጋር ከአስተማሪዎቻችን ጋር ሆስፒታል ያለን ኢንተራክሽን ትምህርት ነክ ብቻ ነው ብዙ ጊዜ እና እንደዚህ ላይፍ ኤክስፒሪየንሳቸውን የሚያወሩበት ማናውቀው የእነሱን ታሪክ ምንሰማበት እድል መኖሩ ከነሱ ብዙ ለመማር ያግዘናል ይጠቅመናል ብዬ አስባለሁ። ባለፈው አንድ ገስት ነበር ያልወጣ ኤፒሶድ ነውና ምን እንዳደረጉ ታውቂያለሽ? ከነገሩኝ በጣም ስትራይክ ያደረገኝ ሰባቲካል ረፍቴን ወስጄ አርት ስኩል ገባሁ። ሲኒየር ናቸው፣ ትልቅ ሲኒየር ናቸው፣ አስተማሪያችን ናቸውና እና ቁጭ ብዬ ከ30 ዓመት ከሚያንሱኝ ተማሪዎች ጋር ፓሽኔን ፐርሲው ለማድረግ ብዬ ሪስክ ወሰድኩዋል። እና that was something new ህክምና ላይ ያለመድነው ነገር ማለት ነው። እና ስለዚህ አሁን ጊዜ ኖራችኋል በብዛት ያው ስራ ማግኘትም ከባድ ይሆናል። አትሊስት እንደ ሜድ ስኩል በጣም ቢዚ ህይወት ይኖራችኋል ብዬ አላስብም። እና ምን ለማድረግ አስባችኋል በትርፍ ጊዜያችሁ? እኔ ሲሊ ሊሆን ይችላል ግን ጂም መግባት ነው ያለኝ ሀሳብ። ጀስት የሆነ ፊዚካል ፊት መሆን ደስ ይላልና ያሴትስ እኔ ገና አልወሰንኩም ግን በደንብ ማረፍ እንዳለብኝ አውቃለሁ። አልወሰንኩም ምን ማድረግ እንደምፈልግ አሁን ባለው ረፍት። ወደኋላ ብትሄዱና ወደ 18 ዓመት እድሜ ላይ ለነበረው የእናንተ ህይወታችሁ ላይ ለነበረ ሰው ምክር ስጡ ብትባሉ ምን ትሰጣላችሁ? እንደ መዝጊያ እናደርገዋለንና አድቫይስ ቱ ያንገር ሰልፍ በሚል አይነት እይታ ማለት ነው። እሺ ራስን ብዙ አታስጨንቂ ነበር ማለት ትክክለኛውን ውሳኔ ለመወሰን ትክክለኛውን ፓዝ ለመምረጥ ራስን ብዙ አታስጨንቂ። እኛ ነገሮችን ያው ጊዜ ወስዶ አስቦ መወሰን ጥሩ ሆኖ ሳለ ግን ራሳችን ላይ ያነሰሰሪ ጫና የምንጨምረው ነገር አለና ያንን ጫና ትንሽ መቀነስ ቢቻል ጥሩ ነበር ብዬ አስባለሁ። ያው ከሩት ጋር ትንሽ ይመሳሰላል። እኔም አንድ ውሳኔ ለመወሰን በጣም እጨነቃለሁ፣ ብዙ እወላውላለሁና እሱን ጭንቀትን መቀነስ ከዛ ደግሞ የሆነ እንደሚቻል የሆነ አላቅም ምን እንጃ የሆነ ፒሲ ኤግዚት ምናምን ስንፈተን እኔ ሞድቅ ምናምን ይመስለኝ ነገር አለ የሆነ እንደምችል እኔ ብቻ እንዳልሆንኩ እዚህ ነገር ውስጥ እያለፍኩ ያለሁት እና እንደሚቻል አይነት ነገር ተስፋ ለመቁረጥ ቶሎ ብዙ አለመጨነቅ እሱን መመክራት ይመስለኛል። በመስገል ጨርስ ከኔ ወገን ያለውና ማመሰግን አንደኛ ጊዜ ወስዳችሁ ስለመጣችሁ፣ ሁለተኛ ደግሞ ላገዘችን ጓደኛችሁ ማለት ስለዚህ ዶክተር ሃይማኖት ነች አብዛኛውን ባክግራውንድ ኢንፎርሜሽን የሰጠችኝ ስለእናንተና ለምን ልክኛ አርፎርስ እንጨርስ ነው እናንተ ኢንተርንሺፕ የገባችሁ እዛም የተወሰነ ጋፕ ነበርና ስለዚህ ሲዋን ሲቱ ያላችሁ የተወሰነ ኢንተራክሽን ነበረን ግን በቂ አልነበረም ኢንተርቪውን ለማዘጋጀትና ሰው ማግዛናለህ ሌሎች የሚያገዙኝ ጓደኞቻችሁ አሉ እነሱን ላመስገን መጨረሻ ላይ የምታስተላልፉት መልእክት ማመስገን የምትፈልጉት ሰው ካለ በዛ ድልስታችሁና ከኔ ወገን ጨርሻለሁ። ማመስገን ፈልገው ያው ከቤተሰብ ከጓደኛ በተጨማሪ እንደ ሜንተር ሆነው ያገዙኝ ብዙ ሰዎች አሉ ከህክምናው ዓለም ውጭ ያሉና እነሱን በጣም ማመስገን ፈልጋለሁ። ያው እኔ እግዚአብሔርን ማመስገን ፈልጋለሁ እዚህ ስለደረስኩኝ። ሌላ ቤተሰቦቼን በጣም ማመስገን ፈልጋለሁ። ያው በጣም ጥሩ ቤተሰቦች ናቸው ያሉኝ ምንም እንዲቸግረኝ የማይፈልጉ ቤተሰቦች ናቸው። ከሚችሉት በላይ ነው የሚያደርጉት ለኛ። ሌላ ጓደኞቼን በጣም አመሰግናለሁ። ሜድ ስኩል ውስጥ ያሉትንም የሌሉትንም በጣም ሰፖርቲቭ ናቸው። አላቅም አንዳንዴ ሜዲሲንን አንዳንዴ ዝም ብዬ ሳስብ ብቻዬን እየተማርኩ ቢሆን ጨርሳለሁ እኔ ብቻ በሆን ተማሪ ጭራሽ አልችለውም ነበርና በጣም ለጓደኞቼ ማመስገን እፈልጋለሁ። እናንተም እዚህ ፖድካስት ላይ ያው ብዙ ሲኒየሮቻችን ምናከብራቸው ከኛ ብዙ የተሻሉ ፖድካስት ላይ
እንድንቀርብ ስለጋበዝከን በጣም አመሰግናለሁ። ወደ ተመልካቾቻችን የዚህ ሳምንት ውይይታችን በዚህ ጨርሰናል። ታላላቆቻችንን እንደምናዳምጠው ሁሉ ታናናሾቻችን መስማት ብንጀምር ብዙ የምንወስደው ነገር አለ ብዬ አስባለሁ። እስከ ሳምንት ቸርን ሰንብት። ፈጣሪ ኢትዮጵያን መባረኩን ይቀጥል።